ቶዬ ልሳንን ትቀበላለህ ወይ ብለህ ስትጠይቀው እሱ ካልቪኒስት ነው እና እነሱ ደግሞ እስከምናቀው አሁን ያለው ልሳን አይቀበሉምና ከእምነት መግለጫውም እንዲያሳየን በዛው እንድጠይቅልኝ ነው። እዚህ ላይ ሲሶ የሰማን ድምጽ የሆነ ዝናብ ነገር አለ ከጀርባ። አይ ይሰማል። እዮባ ያለው ነገር ላይ እንደው ወንድማችን ዮሐንስ አፈወርቅ ባትለፋ ጥሩ ነው። እንኳን አንተ አይደለም ሉተር ራሱ ዮሐንስ አፈወርቅን ከሚቃወምበት ነገር ውስጥ አንዱ በጣም ስለ መልካም ስራ በጣም ያስተምራል ብሎ እና ባትለፋ እንደው ባትለፋ ዮሐንስ አፈወርቅ ብለህ እዚህ ጋር ባትለፋ ማስረጃ በሌለው ነገር እንደው ዝም ብሎ ራስን ማድከም እንዳይሆን እዛ ነገር ላይ ጥንቃቄ ይፈልጋል። ከዛ ባለፈ ሶቨሪን አሁን እዮባ እንዳለ አንተ እምነት ብቻ ስትል ብቻ ሳይሆን አንተ እኮ ምን ሰይጣን ራሱ ተወስኖበት ነው እኮ እንደዚህ ሆኖ እኮ ነው ብለህ ነው የምታምነው ወዳጅ። አንተ እኮ ወንጌል ያስፈልጋል ራሱ እግዚአብሔር ወስኖበት ነው ሰይጣን እንደዚህ ሆኖ ብለህ የምታምን ሰው ወንጌል ያስፈልጋል እኮ ለራሱ። ሶቨርን አንተ ላይ ቢሎ ይበዛል። በቃ አንተ ልሳን ኖ ቆይ ሲሶዬ ጋዲሳ በእምነት ብቻ ነው የምንለውን እምነት እንኳን የእግዚአብሔር ስጦታ እንደሆነ ዮሐንስ አፈወርቅ ይመሰክራል። አንተ ግን ዮሐንስ አፈወርቅን አትቀበለውም። ትስማማለህ? ዮሐንስ አፈወርቅ ሰው ኦኬ የሆነ ድምጽ አለ። ዮሐንስ አፈወርቅ ሰው በእምነት ብቻ ይድናል ብሎ ያምናል። እምነትም የእግዚአብሔር ስጦታ ነው ብሎ ያምናል እያልከው ነው። ሌላ ሌቭል ላይ ስለሱ አይደለም። ዮሐንስ አፈወርቅ ሰው በእምነት ብቻ ይድናል ብሎ ያምናል እንዴ? እምነት የእግዚአብሔር ስጦታ ነው ብሎ ያምናል ጨምሮ። እምነት ራሱ ከእግዚአብሔር ነው ብሎ ነው የሚያምነው። ከሰው ምንም አይጠበቅም ብሎ ያምናል። እምነት ራሱ ከእግዚአብሔር ነው ብሎ ነው። በእምነት ሰው ይድናል። እምነት ከእግዚአብሔር ስጦታ ነው የሚለውን ነው ማሳየህ። አውጣ አንተ እንደምትለው ተቀድሮበት ነው የሚለውን እሱ የሚያምን ከሆነ እናያለን። እሺ አውጣ። እሺ እምነት ስጦታ ነው የሚለውን ነው ማሳያችሁ። አሳያለሁ። አንተ እንደምታምነው አያምንም ዮሐንስ አፈወርቅ። አውጣ ችግር የለም። እምነት ስጦታ ነው የሚለውን ላሳየህ። አታምንም? አይደለም ቅድም ዮሐንስ አፈወርቅ የተቃወምከው ሲስ መልካም ስራ ያስፈልጋል ለድህነት ብዬ አምናለሁ በማለቱ ነው ብላል። ቅዱስ ዮሐንስ አፈወርቅ ስለ መልካም ስራ ማያስፈልግና እምነት ብቻ ለድህነት እንደሚያስፈልግ ያምናል ብለህ ነው ቅድም ያወራው። ክፈታውን እሱ ቀጥል። እምነት ስጦታ እንደሆነ አመንክ ይው እሱ አይደለም ጥያቄው። መልካም ስራ አያስፈልግም በቃ ተቀድሮ ቅዱስ ዮሐንስ አፈወርቅ የሚለው ሶቨርን እየተደማመጥክ እኮ ራስህ ክሌም እኮ ነው ያደረግከው። ዮሐንስ አፈወርቅ ራሱ እምነት ብቻ ብሎ ነው የሚያምነው አልክ አይደል እንዴ? ከእምነት ብቻ ነው እምነት ራሱ የእግዚአብሔር ስጦታ ነው እንጂ ከኛ አይደለም ብሎ ነው የሚያምነው። ስጦታ ነው የሚለው ላይ እንደርሳለን። ስጦታ ላይ ምን እንደርሳለን? አያይዤ ነው ማሳየው። ካሳየው አያይዘ ሁለቱንም እሺ አሳየን። እሺ እንፍቀድልህ። አያይዘ ሁለቱንም አሳየን። ክፈት ካሜራ። የሲስ ጥያቄ ይሻለው ነበር እኮ ነው። ኧረ ጭራሽ የኔ ከዚህ አልኳ እኮ በእውነት ካሜራ እየከፈተ ስላልሆነ በዛኛው ልግባና እንትን ሌላ አካውንት ላይ ገባለው። አክሰፕት አድርገኝ መልሱ ካሜራ እንድከፍት ዩዘር ኔም እንድትናገር አክሰፕት እንዲያደርግ ወዴት 15 ካልከፈተ ምን ሊከፍት ነው እንዴ? 15,000 ፎሎወር እኮ ነው ያለው። 15 እንዴ ስማ በ60 ፎሎወር መጣል ከፍታለኝ እንዳይ በ60 ፎሎወር መጣል ከፍታለኝ ልትል ነው እንዴ? ተው እንጂ ሶቨር በቃ ዝም ብለህ ማይክ ሚዩት አድርግና እሱ ተው ይቅርብና ልሳኑ ላይ እንጠያየቅ። ሶቨር አክሰፕት አድርገኝ እየላኩልህ ነው። ሲሶ እየላኩልህ ነው። ምን በሚለው አካውንት እንዴ? እንዳስ ሬቤሌ በሁለት አካውንት ልገባ ነው እንዴ? እሺ የኤፌሶን
የኤፌሶን የሚሊ ላይ ማሳየ ይሄን ሚዩት ላድርግ። እሰማለሁ ጋይስ? እሰማለሁ? ትሰማለህ። ቀጥል፣ ክፈተው፣ እየጠበቅን ነው። የኤፌሶን የሚለውን ነው የሚያሳየው። እምነት ከእግዚአብሔር ብቻ ነው የሚለውን ነው። ከእግዚአብሔር ብቻ አይደለም። ዮሐንስ አፈወርቅ እምነት መዳን በእምነት ብቻ ነው ብሎ ያስተምራል የሚለውን ነው የሚያሳየው። እምነት የእግዚአብሔር ጸጋን እምነት ብቻ አይደለም ማሳያቸው። ይኸውልህ ደብል ነው። በእምነት ነው እምነት ብቻ የሚለውን ነው አመጣለህ ያልከው። ሶበሬ ሞኝ ያለ ይመስላል እንዴ? ምንድነው? ኧረ ቆይ ተረጋጉ እንዴ። በእምነት እንደሆነ እምነትም የእግዚአብሔር ስጦታ እንደሆነ ነው ማሳያቸው። ተስማማን እኮ መዳን በእምነት ብቻ እንዳለ ማን ነው? ዮሐንስ አፈወርቅ። እሺ ቆይ ሲሶ አንዴ ቆይ እምነት ራሱ አንዴ ቆይ ሲሶ ቅድም ሲሶ እምነት አንዴ ሶበሬያችን የምንቀበለው ሳይሆን በእግዚአብሔር ስጦታ እንደሆነም ነው። ቅድም ሲሳይ ቆይ ዮባ በፍሪ ዊላችን የምንቀበለው ሳይሆን በእግዚአብሔር ብቻ ማለቱ ማን ነው? እምነት ብቻ አይደለም፣ ስራ ያስፈልጋል ማለት አለው እንዴ? ሲሶ እየተቆራረጥክ ነበር፣ አሁን መጣል። እሺ ይኸውልህ ሲሶ ለመዳን ስራ ያስፈልጋል እምነት ብቻ ብዬ አላምንም አልክ። አሁን እንደዛ አላምንም አልክ አንተ። እንደዛ ስትል እሱ ገባና አይ ሲሶ እንደዚህ ያልከው ስህተት ነው፣ ዮሐንስ አፈወርቅም እኮ እምነት ብቻ ይላል አለ። ከዛን መጀመሪያ የልሳኑን መልስና ይሄኛውን ታመጣለህ አልነው። ሊያሳየን የነበረው ዮሐንስ አፈወርቅ እምነት ብቻ እንዳለ ነው እንጂ እምነት ስጦታ እንደሆነና እምነት ያድናል የሚለውን አንጣ ያለው ሰው የለም። ያልተጠየቀውንም በመመለስ የተጠየቀውን ለማለፍ የሚያደርገው ጥረት ነው መጀመሪያ ስላወራ ማለት ነው። እሱን ያሳያው። እምነት አያድንም ያለ አባት ራሱ የለም። እምነት ሶቨርን እምነት አያድንም ያለ አባት እምነትም ስጦታ እንደሆነ ዮሐንስ እንደሚያምን ስላረጋገጥ ቴንኪው። ግን እምነት በስራ ስራ ሳይሆን እምነት እንደሆነ ላሳየኝ። ለምን ነው እንዳላሳይ? በደንብ ስሙ። ቆይ አንዴ ሶቨርን እምነት ብቻ ሲል ስራ ማያስፈልግም እያለ ነው ሐሳብ ወይስ እምነት ብቻ ብለዋል? መጀመሪያ እምነት ብቻ ብለዋል የሚለውን ታሳየናለህ፣ ችግር የለውም። እምነት ብቻ ሲል ራሱ ይሄ አንተ እንደምትለው ያለ ሰው ነፃ ፈቃድ ያለ ሰው ምንም ነገር ከሰው ምንም ነገር ሳይጠበቅ ብለዋል እያልክ ነው። እሱን ታጠራልናለህ። ሁለት ራሱ የእግዚአብሔር ስጦታ ነው ብለዋል። ስለዚህ ከሰው ምንም አይጠበቅም ብለዋል ነው። ተስማማለህ? መጀመሪያ ተስማማለህ? እሱ ራሱ ታመጣለህ እኮ መጀመሪያ ከሰው ምንም አይጠበቅም ብለዋል ነው ያለው። አይደለም አንዴ በእግዚአብሔር ቆይ ሶቨርን ዮሐንስ አፈወርቅ በእምነት ብቻ ነው የሚዳነው ብለዋል አላለም? ብለዋል። እሱ ብቻ ሳይሆን ስጦታም ነው ብለዋል። አያይጄ ላሳየህ እኮ ነው። በአንድ ድንጋይ ሁለት ወፍ። እኛ ጥያቄያችን ስጦታ ነው የሚል አይደለማ እንዴ? አንተ ጤነኛ አይደለም እንዴ? በመድኃኒዓለም እንደው በእግዚአብሔር አሁን የኔ ጥያቄ የኤፌሶን አንዴ እሺ፣ ሰውዬ በቃ ያንብበውና እንስማው። አንብበው ክፍሉን በቃ እስቲ አንብበው። አንተ እንደምታምነው እንደሚያምን እንመልከት። አንብበው። እሺ የኤፌሶን ሆሚሊው ላይ ነው። እሺ ሄደን እንያ ኤፌሶን 2 እንያ ካሎራው ከታች ብሏል እያለ ነው ሲስ ኤፌሶን 2 ያብራራበት ስላሴ ትምህርት እኮ ጀምሯል እኮ። እሺ ቀጥል።
ኤፌሶን 2 ነው ያብራራበት ነው። ኤፌሶን 2:8 ታዋቂውን ቨርስ እንዴት እንዳብራራው እሱን ነው ማሳያችሁ። እሱን እያወጣ የኤፌሶን ማብራሪያውን ትቀበለዋለህ የቅዱስ ዮሐንስ አፈወርቅን በዛው አደራርብ እንጂ ያሳየው እኮ ነው ያለው። ታዲያ ስለተቀበልኩት መሰለኝ ከፍቼ ያለው ትቀበለዋለህ ወይስ አትቀበለውም? አታጠፋፋ ላሳየበት እየወዳ ካንተ ጋር ምንም የሚጠፋ ነገር የለም። የምታቀርበው ማስረጃ ትቀበለዋለህ ወይስ አትቀበለውም? እሺ ብለህ አዘላት መልስ መጀመሪያ ያለውት እየወዳ። ስለዚህ ትቀበለዋለህ። ሁላችሁም ስሙ እቀበለዋለሁ ብሏል። ቀጥል አንብበው። በቃ በደንብ አስተውሉ። የኤፌሶን መልእክቱን እንደሚቀበል እናያለን። ቀጥል አንብበው። ኧረ በቃ ዝም በል። አንዴ ሚዩት አድርግ። ከሌሎቹ ጋር ላውራ። አንተ ከኔ ጋር ነው የምታወራው። እሺ ጸጋው በእምነት አድኗቸዋል፣ ይሄም የእግዚአብሔር ስጦታ ነው የሚለውን ማለት ነው። በትልቁ አድርገው እንጂ ሲሶ ይታያል። መጀመሪያ ጋይስ ቨርሴት ተጋ አድርገው አስጠጋው እንደዚህ አድርገው። አይ ቲንክ ኦኬ አይ ቲንክ ይታያል አሁን። እሺ አንብበው። አይታይም። ትንሽ ጠጋ አድርገህ ብታነበው ግሬስ ይላል። ተከተሉኝ። ይሄ ቨርሴት ይላል። ይሄኛው ነው ቨርሴት ብለርድ እንደ አይ ዶንት ኖ ቨርሴት ጽፎ የድሮ ስለሆነ እንትኑ ድንገት በደንብ ላይ ታቻ ቨርሴት ሚል ይታያል። ፎር ባይ ግሬስ የሚለው እንግዲህ ብለርድ ሆኖ ነው የሚታየው። አንብበው፣ ችግር የለውም። እሺ ቨርሴት ፎር ባይ ግሬስ ይላል። ሰይድ have you been saved የሚለውን ሲታት in order that the greatness of the benefit bestowed may not raise their too high observe how he brings down ይላል። ሶ እዚህ ጋር by grace you have been saved የሚለው በኮታኮት ያደርጋል። ከዛ በኋላ through faith ይላል። ይሄን ነው ላሳይ የፈለኩት እዚህ ጋር ያለው through faith እየተረጎምከው እስኪ። እሺ እየተረጎምከው through faith ይላል። እሺ በእምነት የሚለው እሺ on the other hand our free will be not impaired ይላል። እሺ free willችን impaired አልሆነም ወይም ደግሞ በዋን ሴንስ በአንድ ሳይድ impaired አይደለም፣ በፍላጎታችን እንደምናምን ያሳያል። ተርጉመው እንጂ impaired አይደለም ትላለህ እንዴ? impaired እኮ እንግሊዘኛ ተርጉመው በአማርኛ free willችን impaired አልሆነም ማለት ምን ማለት ነው? ተርጉመው our free will be not impaired ይላል። on the other hand ነው የሚል በአንድ በኩል on the other hand ተሆነ free willችን impaired አልሆነም ምን ማለት ነው? ተርጉመው ነገር እስቲ አፌላት ጥቁም 30 ጊዜ impaired አልሆነም አትበላ። impaired ምንድነው ወንድማችን በጌታ? impaired ማለት እንዴት ምንድነው? አለማየት ወይንም አለመደፈን ማለት ነው። ወይንም ደግሞ ይሰራል ምንድነው? አክቲቭ ነው ማለት ነው። በሌላ አነጋገር impaired ያልሆነም ማለት የለንም ምንድነው? እንዴት ቢል ግለጻው? impaired አይነ ስውርና አይኑ የሚያይ ሰው ብለህ ቁጠረው። ስለዚህ ድፍን አይደለም ማለት ነው። our free will be not impaired ኢምፔር አይደለም፣ አይነስ ድፍን አይደለም እያለ ነው። እዛ ይቀጥላል። ኢምፔር ምን ማለት ነው? አገላለጹ ተውና ኢምፔር ምን ማለት ነው? አይ ተርጉሞ እባክህ በፈጠረ መጽሐፉን ይዘህ መጥተህ በስትክክል ተርጉሞ እስኪ። ፍሪ ዊል ኢምፔርድ አይደለም ምን ማለት ነው? ወደ ዋናው ሚኒንግ ብገባ ይሻላል። እንዴ ዋና ሚኒንግ ይሄ ምንድነው? ስፔል አድርገው እስኪ ስፔል አድርገው አይ ኤም እዛው ላይ አይ ኤም ኢምፔርድ አይ ኤም ፒ ኤ ቆይ ተርጉሞ እንጂ ሶቨሬ ኢምፔርድ አልሆነም ምን ማለት ነው? ሌላ ቀንም ከአንተ ጋር ማውራት አልችልም። አሁንም የረበሽክ ነው አንተ። በቃ ምንም ረብሻ አይደለም። ተርጉም በስትክክል ስትባል ባይዘው ይኸውልህ ለእናንተ ረብሻ የሚመስላችሁ አስተካክላችሁ ተርጉሙ ተብላችሁ ስትያዙ መንፈራገጥ ስለሆነ ቆይ አዳምጠች። አሁን አዳምጠኝ። በስትክክል ተርጉም ነው የተባልከው። ተርጉሞ ኢምፔርድ አልሆነም ምን ማለት ነው? አይነ ስውር አልሆነም ማለት ነው። ያ በኤግዛምፕል ነው ያሳየው። ዳሜጅድ ዊክ ማለት ነው። ይሄ ኢምፔርድ ማለት አይነ ስውር ማለት ነው።
የነገርኩ እኮ ነው። ዳሜጅ ሊሆን የጠፋ አይደለም ማለት ነው። የጠፋ አይደለም ስል በኤግዛምፕል አድርጌ በአይን በሚያይ ሰው ሪፕሬዘንት አደረኩልህ። የጠፋ ስለዚህ አንተ ነፃ ፈቃድ አልጠፋም ብለህ ታምናለህ? ኧረ መጀመሪያ ሊጨርስልህ ሴንቴንሱን ሳልጨርስ እዚህ ጋር አልጨርስም። እያነበብነው ነው የምንሄደው። ነፃ ፈቃድ አልጠፋም ብለህ ታምናለህ? ገልጸዋል። ተረጋጋ። ነፃ ፈቃድ አልጠፋም ብለህ ታምናለህ ወይ? አቀበለዋለሁ ብለሃል። ነፃ ፈቃድ አልጠፋም ብለህ ታምናለህ? አታምንም? ኤግዛምፕል የሰጠው አልተወገደም ወይም ደግሞ አልጠፋም አልክ እኮ ተስማሙ። አሁን ነፃ ፈቃድ አልጠፋም ብለህ ታምናለህ ወይ? ልገልጽልህ እኮ ነው። ይሄው አዎ፣ በፈቃዳችን ነው ያመንነው። አዎ በቃ ልጨርሰው። ስለዚህ የቀድሩን ትምህርት ትተዋል ማለት ነው። በነፃ ፈቃዳችን ቀጥል። እሺ ነፃ ፈቃድ አለ ብዬ አምናለሁ ብሏል። ቀጥል። እሺ ይሄ በነፃ ፈቃዱን ደግሞ እዚህ ጋር ምን ይለዋል? ኤንድ ዛት ኖት አወርሰልፍ ይላል። ይሄ በእኛ አይደለም። ይሄው ኔዘር ኢዝ ፌዝ፣ ፌዝም ቢሆን ጸጋ ቅድም ከላይ አብራርቷል በእኛ እንዳልሆነ። እዚህ ጋር ደግሞ ኔዘር ኢዝ ፌዝ፣ ፌዝም ቢሆን ሂሚስ በእኛ አይደለም። አስተካክለ ተርጉሙ እባክህ። እንግሊዘኛውን አታብቃው። ሶቨሬን በስትክክል ማተረጉም ከሆነ አልችልም። ኦ ማይ ጉድነስ ስትተረጉም እሺ አንብብ ወይ ዝም ብለህ አንብብና አጠቃለ ተርጉምልኝ። አለበለዚያ ቃሉን እሺ ቆይ ስማኝ፣ ወይ አንብበ የምትችል ከሆነ በስትክክል አንብበ ተርጉም፣ አለበለዚያ አታብቃው። እንግሊዘኛ ማትችል ከሆነ ማለት ነው። እሺ እባክህ አንድ ቢዩት አድርገሽ ወንድሜ። እሺ ቀጥል። ኔዘር ኢዝ ፌዝ ይላል። ሂ ሚንስ of ourselves የሚለው በኮታኮት ያስቀምጠናል። because had he not came and he not called us, how had we been able to believe? ጥያቄ ጠይቃል። በኋላ ራስህ አስተካክለህ ታደርገዋለህ ከተሳሳትኩ። አሁን ምንም እንዳገባብኝ ፕሊዝ። how we been able to believe ይላል። እንዴት ነው የምናምነው? ያመንነው በማመን ካለ በኋላ for how said he, how ያለውን ሲናገር shall they believe unless they hear የሚለውን ሳይሰሙ ያምናሉ ብሎ ይጠይቃል። ከሮሜ አመቶ የሮሜን ጥቅስ እዚህ ጋር አመቶ so that the work of faith እዚህ ጋር ነው the work of faith itself is not our own፣ እምነት እንኳን የከኛ አይደለም እያለ ነው። ከዛ በኋላ it is the gift፣ እዛው ስጦታ ነው የሚለውን ይጠቅሳል። it is the gift said of God የሚለውን ያስቀምጠናል። it is not of works ይላል። ከስራ ሳይሆን ራሱ እምነት የእግዚአብሔር ስጦታ ነው ይላል። it is the gift ይላል። እሺ ስለዚህ እምነት ራሱ የእግዚአብሔር ስጦታ አይደለም የሚለውን አሳይተን ወርታች ልቀጥል። ቀጥል። ኦኬ እምነት ብቻ የሚለውን አላሳየከንም ሶቨር። ከዚህ በላይ እንዴት ላሳየ? ይሄው በቃ ጨረስክ አይደለም? ጋይስ እምነት የእግዚአብሔር ስጦታ ነው ያለበትን እኮ አላሳየም ራሱ አንተ። it is a gift ያለው ጨርሰህ ነው? ቆይና መጀመሪያ እኔ ስለማስ ቃል ልደት አንብብልኝ ፕሊዝ። ይወድ አንዴ ዝም በል። ኖ ቆይ አንዴ ጨርሰህ ነው? ልደት አንብብልኝ። ጨርሰህ ነው ወይ? ምንም አይታይም። ያንተ ነው እየሰማን ያለ ነው። አሁንም አይታይም? አውቀ ነው ወይስ እየሰማ ነው? ዝም የምትለው ጨርሰሃል ወይስ አልጨረስክም? አንድ ደቂቃ ስጠን እስቲ። ከልደት ጋር አንድ ደቂቃ ስጠን። ይዋድ አታወራም? ከኔ ጋር ነው የጀመርከው። ለምንድነው ከልደት ጋር የምታወራው? ከኔ ጋር አይደል እንጂ የጀመርከው። ለምንድነው ከሱ ጋር የምታወራው? ጨርሰሃል ወይስ አልጨረስክም? ከልደት ጋር ማውራት ከፈለክ በኋላ ታወራው። ኦኬ ማምታታት እንደዚህ ከሆነ አንተ መጀመሪያም ካንተ ጋር ከነሱ ጋር ስለጀመርክ አላወራም። ይሄ ልጅ ጨርሰሃል ወይ? ማምታታት ነው ለሱ። ጨርሰሃል ወይ? እሺ ዋና ፖይንት ዮሐንስ አፈወርቅ በዚህ ሚዲያው ላይ ቆይ እንዳትዘጋው አይደለም። ከእግዚአብሔር ሳትዘጋው እዛው ክፍል ላይ ባይ ዘ ወይ ሌላ ክፍል አይደለም፣ እዛው ትንሽ ዝቅ ብለህ አስነብበዋለሁ። ቆይ የቅዱስ ዮሐንስ አፈወርቅ እዛው ከስራ አይደለም ሲል ምን እያለ እንደሆነ በደንብ አሳያለሁ። እዛው ራሱ ቅዱስ ዮሐንስ አፈወርቅ ይህንን ክፍል ዝቅ ብሎ ስራ ራሱ ለድህነት እንዴት እንደሚያስፈልግና በክርስቶስ ወንበር ፊት እንዴት እንደሚያስፈርድብን የተናገረበትን ክፍል እዛው ሴክሽን የኤፌሶንን ሆሚሊ እዛው ሆሚሊ ነው ማሳየም። እኛም ከእምነት የመነጨ ከዳናችን የመነጨ ስራ እንሰራለን። መጀመሪያ ይሄን ታምናለህ አታምንም? አንተ ለድህነት ነው
ከድህነት ጋር ይገናኛል ብለህ ታምናለህ? ቆይ እንትን አትበል። ይሄን መጀመሪያ ያሳየውን ታምናለህ አታምንም? ከድህነት ጋር ይገናኛል ብለህ ታምናለህ ወይ? መልካም ስራ እምነትም የእግዚአብሔር ስጦታ ነው የሚለውን ታምናለህ አታምንም? መልካም ስራ ከድህነት ጋር ይገናኛል ብለህ ታምናለህ ወይ? እስቲ ስለዚህ ዮሐንስን አታምኑትም አትቀበሉትም። ቆይ መልካም ስራ ለድህነት ያስፈልጋል ብለህ ታምናለህ ወይ? አያስፈልግም። አያስፈልግም። ዝቅ ብለህ አንብበው። አሁን እንመላለስበት ዘንድ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረ የሚለውን ቁጥር 9 ላይ ያለውን የቅዱስ ዮሐንስ አፈወርቅ ኮሜንታሪ አንብበው። እኔ እኮ ነኝ ያመጣሁት አንተን ላሳይ። አንተ ያመጣኸውን ዝቅ ብለህ አንብበው። እቀበለዋለሁ ስላልክ እኮ ነው። መጀመሪያ ያመጣሁትን ትቀበላለህ። ከዛ ዝቅ ብዬ ከፍተዋለሁ። እቀበለዋለሁ። በሚገባ ነው የምቀበለው። እምነት ሰው በእምነት እንደሚድን ትቀበላለህ። አንድ ጥሩ እምነት የእግዚአብሔር ስጦታ እንደሆነ ትቀበላለህ። በእምነት ብቻ ይኸውልህ፣ መጀመሪያ የመጣኸው በእምነት ብቻ ለማለት ነበረ። እምነት የእግዚአብሔር ስጦታ ቆይ ሶቨሬን ቆይ አንዴ እምነት ብቻ ብሏል ቅዱስ ዮሐንስ አፈወርቅ ብለህ ነበር የመጣው። የለም እንደዛ የሚል ሽታው ሰው በእምነት እንደሚድን እምነትም የእግዚአብሔር ስጦታ እንደሆነ አምናሃል። እምነት ብቻ የሚለው ከየት አመጣው? እምነት ብቻ የሚለው ከየት ነው ያመጣው? ብቻውን አቆየው። ብቻን አልተጠቀምኩም። ሰው በእምነት ይድናል። እምነት ብቻ ብሏል ብለህ አይደል እንዴ ማስረጃውን የከፈተው? ኧረ ቆየዋል። ሰው በእምነት ይድናል። እምነት ብቻ ብሏል ብለህ አይደለም ማስረጃውን የከፈትከው? እምነት ብቻ ብሏል ብለህ አይደል ማስረጃውን የከፈትከው? አንዴ ጣልቃ ልግባ። ሶፈርን አንዴ ሶፈርን ሚውት አድርገው በእናትህ በእግዚአብሔር ሚውት አድርገው። እኔ ነኝ ክሌም ያደረኩት። ክሌሙን ያነሳሁት እኔ ነኝ። ይሄ በእምነት ብቻ የሚለው ነገር ቻሌንጅ ያደርገኛል፣ ይፈትነኛል አልኩ። እኔ መዳን በእምነት ብቻ የሚባለው ትምህርት ይፈትነኛል። ከ16ኛው ክፍለ ዘመን ወደ ኋላ ስንሄድ አይገኝም ስል አንተ ምንድነው ያልከው እንዴ? እኔ በማስረጃ ላሳይ። ዮሐንስ አፈወርቅ ራሱ መዳን በእምነት ብቻ ብሎ ያምናል። ለዚህ ደግሞ የዮሐንስ አፈወርቅን ማስረጃ አድርገህ ጠቅሰህ ዮሐንስ አፈወርቅን ልክፈት አልክ። ክፈት አልን። አሁን እኛ እምነት ስጦታ ነው ስጦታ አይደለም ርዕሱ። ክሌሙን ያነሳሁት እኔ ነኝ። እኔ ሲሳይ መዳን በእምነት ብቻ የሚለው ትምህርት ይፈትነኛል፣ ወንጌላት ላይም ይህንን ነገር አላገኘሁትም ብዬ ክሌም አደረኩ። አንተ ዮሐንስ አፈወርቅ መዳን በእምነት ብቻ ብሎ ያስተምራል፣ ለዚህ ደግሞ አሳያለሁ አልክ። አሁን እስካሁን ከከፈትከው ውስጥ ዮሐንስ አፈወርቅ በእምነት ብቻ አሁን እምነት አያድን የሚል ነገር ክርክር አላነሳንም። እምነት አያድን የሚል ክርክር በፍጹም እኔም ራሱ አልንትን አላልኩ። በእምነት ብቻ ብሎ ያምናል፣ እሱን አሳያለሁ አልከ። አንተ ያሳየን ያለው ያነበብክ ያለው ነገር ሌላ ነው። አሁንም ለሚጊም ይቻል አሁንም እድል ልስጥህ። ዮሐንስ አፈወርቅ በእምነት ብቻ ነው መዳን የሚገኘው ብሎ ያምናል አያምንም? የኔ ክሌም ነው። እንደዛ ብልሃል። ይህንን ማስረጃ ልታሳይ ትችላለህ? ሶፈር ወጣ እንዴ? አልወጣም። ሲሶ እንድንግባባ እኔም እስቲ ቆይ ሲሶ አንዴ ቆይ እንድንግባባ መጀመሪያ ዮሐንስ አፈወርቅ ያለውን ልናገርና እሱን እንደምታምኑ ሶፈር ከዚህ ውጭ ያንግባባማ በእናትህ እኛ እኮ እኔ 40 ዓመቴ እኮ ነኝ። እንደ ሕፃን ልጅ እኮ ስደርቅ አልውልም እኮ እኔ እምነት ብቻ የሚለውን ነገር ታሳየኛለህ አታሳየኝም እኮ ነው የኔ ክሌም። ዮሐንስ አፈወርቅ መዳን የሚገኘው በእምነት ብቻ ነው የምትል ከሆነ አውጥተህ ይሄ ዮሐንስ አፈወርቅም እንደዚህ ብለዋል ብለህ ማሳየት ነው። እኔ አስብ ሰው በእምነት ይድናል፣ እምነትም የእግዚአብሔር ስጦታ ነው በሚሉት ታምናላችሁ? አይደለም ብቻን አልተጠቀምኩም። ይሄው ብቻን አልተጠቀምኩም። እኔ አይወል በእምነት አይዳንም እኮ አላልኩም እኮ ነው። አንተን አይደለም የጠየቁህ፣ አንተን አይደለም እየዋዳ የኔ ክሌም ነው። ክሌሙን ያነሳሁት እኔ እኮ ነኝ። የኔ ክሌም ነው። ክሌሙን ያነሳሁት እኔ ነኝ እኮ። ክሌሙን ያነሳሁት በቃ በዚህ ክሌም መሰረት አሳያለሁ አልክ እኮ አንተ። ዮሐንስ አፈወርቅ መዳን እንኳን እንትን አይደለም ከ16ኛው ክፍለ ዘመን አልፈን ስንሄድ ዮሐንስ አፈወርቅ ራሱ መዳን በእምነት ብቻ ብሎ አስተምሯል። እሱን ላሳያችሁ አልክ። ይሄው በቃ ይሄው በትልቁ አረግነ ዮሐንስ አፈወርቅ ሳሊቬሽን ባይፌዝ አሉን ይላል። ሰው በእምነት ይድናል የሚለውን ታምናላችሁ? ትቀበላላችሁ? ሲሶ አይመልስልህም። እኔ ትልቁ ላይ አድርገኝ ቅዱስ ዮሐንስ አፈወርቅ እንዴት እንዳለ እኛም እንዴት እንደምንቀበል ላሳየው። በቃ ይሄ ዝም ብሎ እውቀትም ሳይኖረው የተጠየቀውንም እሱን ተውትና ብቻ ትቼዋለሁ ብሏል። ሚዩት አድርገህ አሁን አንዴ። ኦኬ ልትመልሶ አትፈልጉም ማለት አንዴ ሚዩት አድርገህ
ይኸው እድል ቅዱስ ዮሐንስ ትሰጠኛለህ? አፈወርቅ ጥያቄው በአማርኛም ከፈለክ እንግሊዝኛ ቆይ ሚዩት እድል አድርገው እንሰጣለን። አሁን አንዴ። አንተ ደግሞ ሚዩት አድርግና አዳምጥ። ሶፈር ትቀበሉታላችሁ ወይ እያልክ ስለሆነ 30 ጊዜ ቅዱስ ዮሐንስ አፈወርቅ የኛ አባት ነው። አሁን እንቀበለዋለን። ምክንያቱም አንተ ግን መጀመሪያ ምን ብለሃል? እምነትህን ከዚህ በፊት ለስንት ጊዜ ስትከራከርበት የነበረው የሰው ልጅ ነፃ ፈቃድ የለውም፣ ነፃ ፈቃዱ የሞተ ነው እያልክ ስትከራከርበት የነበረው አዎ ነፃ ፈቃድ አምናለው፣ በነፃ ፈቃዳችን ነው ምናምነው ብለህ አምነሃል፣ ተቀብላል፣ ቻው። ስለዚህ ይሄ የቀድር ትምህርቱን ትተኸዋል ማለት ነው። ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ቁጥር 8 በጸጋው ድናችኋል ተብሏል። አዎ የተሰጠ ታላቅ ጥቅም በትዕቢት ከፍ ከፍ እንዳያደርግህ እንዴት አድርጎ ራስን ዝቅ እንደሚያደርግ ተመልከት ይላል። በጸጋው ድናችኋልና ይላል። እሺ በጸጋው ድናችኋልና በእምነት ይላል። እንግዲህ በሌላ መልኩ የራሳችን ነፃ ፈቃድ እንዳይጎዳ የእኛን የሥራ ድርሻ ደግሞ ጨመረ ይላል። የኛ የሥራ ድርሻ ጨመረ። ምን ነፃ ፈቃድ አለን ብሎ ማለት ነው። የኛ ድርሻችን ምንድነው? በነፃ ፈቃዳችን ተጠቅመን እንደምናምን ማለት ነው። ሆኖም ማለት ነው ዳግመኛ አጠፋው ደግሞ እንዳንታበይ ደግሞ አጠፋው ምን ብሎ ከእኛ አይደለምና የሚለውን ጨመረ። ምን ማለት ነው? ከእኛ አይደለም እንዳንታበይ ታለም ያልጻፈታ ነበር። ሚዩት አድርገው ለምን ያልተጻፈታ ነበር? እንዳንታበይ የሚል አለ እዚህ ጋር። ሚዩት አድርገው ሰፈሪ ደግመ እንዳገባሽ ወዳጅ። ከእኛ ሲል ከእምነትም አይደለም አለ። ከእምነትም አይደለም። ምክንያቱም ክርስቶስ ባይመጣ ኖሮ ክርስቶስ ባይመጣ ኖሮ ባይጠራን ኖሮ እንዴትና ምን ነበር ማለት ነው። ከእኛ አይደለም ማለት ክርስቶስ ባይመጣ ክርስቶስ ባይጠራን እኛ ማመን እንችላለን ማለት ነው? አንችልም። ክርስቶስ መምጣት አለበት፣ ክርስቶስ መጥራት አለበት ማለት ነው። ስለዚህ ምክንያቱም በሮሜ መልእክት ምዕራፍ 10 ምን ብሏል ሐዋርያው? ባልሰሙትስ እንዴት ያምናሉ? ካልሰማህ ክርስቶስ መጥቶ ሰው ሆነ፣ ተሰቀለ፣ ሞተ፣ ተነሳ የሚለውን ስብከት ሳትሰማ እንዴት ልታምን ትችላለህ ማለት ነው። ከእምነትም አይደለም ሲል ክርስቶስ መጥቶ ባይሰቀል፣ ባይሞት፣ ባይነሳ እንዲህ ተብሎ ደግሞ ባይሰበክልህ ባትሰማ እንዴት ታምናለህ? ስለዚህ ልታምን አትችልም ማለት። በመሆኑም የእምነት ስራ በራሱ የራሳችን አይደለም አለ ማለት ነው። ኦኬ ይሄን ብሎ ተናገረ። ይህ ሲል ግን መልካም ስራ በጭራሽ አያስፈልግም እያለ ነው አይደለም። ይኸው ቁጥር 10 እዛው ቁጥር 9 እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለውን ክፍል ሲያብራራ ምን ብሎ ይናገራል? ይኸው አንድ ሰው የተረጋጋ ቢሆን ነገር ግን ጨካኝ ከሆነ፣ አንድም ርኅሩህ ሆኖ ግን ዘራፊ ከሆነ፣ አንድም በእውነት ከሌሎች ሰዎች ንብረት ከመውሰድ ታቅቦ ግን የራሱን የማይለግስ ከሆነ ሁሉም ከንቱ ይሆናል አለ። ሁሉም ምን ይሆናል? ከንቱ ይሆናል። አንዲት በጎ ስራ ብቻ በክርስቶስ የፍርድ ወንበር ፊት በድፍረት እኛን ለማቅረብ በቂ አይደለም፣ በጭራሽ በቂ አይደለም ይልና በጎ ስራችንን ታላቅና የተለያዩ ማድረግ ሁሉን አቀፍና ሙሉ ማድረግ ያስፈልገናል ይላል። መልካም ስራችንን ሁሉን አቀፍ ማድረግ ያስፈልገናል። ክርስቶስ ለደቀ መዛሙርቱ ምን ብሏቸዋል ያለውን ስሙ። እንግዲህ ሂዱና አሕዛብን ሁሉ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብለዋል። ማቴዎስ ወንጌል ምዕራፍ 28:19 ካለ በኋላ ዳግመኛም እንግዲህ ከእነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል አለ። ይህም በትንሣኤ ለማለት ነው ካለ በኋላ አዎ መንግስተ ሰማያት አይገባም፣ እርሱ የትንሣኤውን ጊዜ መንግስቱን ለመጥራትም ይፈልጋል፣ አንዱን የሚሽር ከሁሉ ታናሽ ይባላል ይላልና። ስለዚህ ሁሉም ያስፈልገናል ማለት ነው። ያለ ምህረት ስራዎችን መንግስተ ሰማያት መግባት እንዴት እንደማይቻል
ተመልከት ይላል። ይኸው ያለ ምህረት፣ ያለ ልግስና፣ ያለ ስጦታ፣ ያለ መልካም ስራ መንግስተ ሰማያት መግባት እንደማትችል ይኸው ተመልከት ይላል ቅዱስ ዮሐንስ አፈወርቅ። ይህንን ትቀበለዋለህ ወዳጅ? ቅዱስ ዮሐንስ አፈወርቅ እዛው የጠቀስከው ኤፌሶን መልእክት ምዕራፍ 2 ነው። ሆሚሊ ራሱ አልቀየርኩም። ቁጥር 9 ላይ ስትሄድ ይሄንን ይናገራል። ያለ መልካም ስራ መንግስተ ሰማያት መግባት አይቻልም ይላል። ይሄንን ትቀበላለህ? አትቀበልም። የቅዱስ ዮሐንስ አፈወርቅ ሐሳብ ሳትረዳ ዝም ብለህ አትጥቀስ ነው ባጭሩ። አንተ ግን ታምናለህ ወይስ ከፍለህ ያኛውን ብቻ ነው የምታምነው? መልካም ስራ ያለውን ብቻ ነው የምታምነው? እኔ ሁሉንም አምናለሁ። ለምሳሌ አንተ ግን ሰው በእምነት እንደሚድን እምነትም የእግዚአብሔር ስጦታ እንደሆነ ታምናለህ? መጀመሪያ የእግዚአብሔር ስጦታ ከምን ምን ማለት እንደሆነ ተረድተዋል አይደለ? ያነበብኩትን እምነት ተረድተዋል። ክርስቶስ ሳይመጣ ልታምን አትችልም ማለት ነው። አዎ ክርስቶስ ሳይመጣ እንዴት ልታምን ትችላለህ? ይሄን ሁሉንም እንቀበላለን። ቆይ ሰው ያለ መልካም ስራ ካልሰራ መንግስተ ሰማያት አይገባም የሚለውን ትቀበለዋለህ? እኔ እዚህ ጋር ስጠይቅ ለምንድን ነው ከፍለህ የምታምነው? እኔ ሁሉን እቀበላለሁ። ሰው እኔ ሁለቱንም እቀበለዋለሁ ብለሃል። ያለ መልካም ስራ ሳይሰራ ቆይ ስማ መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብለህ ታምናለህ? ይኸውልህ የዳነ ሰው ትክክለኛ የጠየቁን የቅዱስ ዮሐንስ አፈወርቅን ሐሳብ ነው የጠየቁ። መልካም ስራ ካልሰራ መንግስተ ሰማያት አይገባም ብሏል። ትቀበላለህ? አፈወርቅን ከመጀመሪያው ተነሳ፣ ጎርደህ ሳይሆን ከመጀመሪያው አንተ መልካም ስራ አለመስራት መንግስተ ሰማያት አያስገባም ብሏል። ትቀበላለህ ወይ? አንተ ለምን ነው ከፍለህ የምታምነው? መናፍቅነት ነው። ከፍያ አይደለም ያመንኩት። መልካም ስራ አለመስራት መንግስተ ሰማያት አያስገባም ብሏል። ትቀበላለህ? መጀመሪያ ያለውን መጀመሪያ መልስ። ሰው ሁለት እስቲ መስመር ትቀበላለህ ወይስ አትቀበልም? ትቀበላለህ አትቀበልም? መጀመሪያ መልስ ወዳጅ። ማታናገር አንተ የእምነት መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብሏል። ትቀበላለህ ወይ? እንደዚህ የምታጨረብሩት እያጨረበርክ ቆይ እንግዲህ እስከመጨረሻ። ትቀበላለህ አትቀበልም? ቅድም መልሰው ነበር እኮ። ለምን ወደ ኋላ ትመለሳለህ? ለምን የደነገጥክ? መልስ። እሺ መልስ። ጥያቄን ሪፍሬዝ ላድርግልህ። መልስ። ቀጥታ እንዴ ልመልስ አይደለም ወደ ሌላ እንዳትገባ መጀመሪያ መልስ። እኔ መልሼ እላለሁ። በእርግጥ እቀበለዋለሁ። 4 ነጥብ እቀበለዋለሁ። እኔ የጠየኩህን በደንብ አዳምጥ። መልካም ስራ ሰማኝ። ጥያቄ ልጠይቅህና ትመልሳለህ። ስም እሺ። ሰው መልካም ስራ ካልሰራ መልካም ስራ ካልሰራ መንግስተ ሰማያት እንደማይገባ ተመልከቱ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። መልካም ስራ አለመስራት ከመንግስተ ሰማያት ይከለክላል ብለህ ታምናለህ ወይስ አታምንም? ይሄ ነው ጥያቄ። ቀጥል። አንተ አሁን ባልከውና ኩክ አድርገህ በዘሬ በራስህ ባስቀመጥከው ሳይሆን ከመጀመሪያው ይሄ 2:8 እኔ ነኝ ያመጣሁት። ኤፌሶን 2:8 አንተ መጀመሪያ ሰው ድነት የእግዚአብሔር ጸጋ አትመልስ። ወሬ ያንተ አርትቦርቲ ወሬ አልፈልግም። አሁን በዚህ ሰዓት ማለት የተጠየቀውን ቀጥታ መልስ። መጀመሪያ ምንድነው? አሁንም እየጠየቅኩት ያመኑ ሁሉ መልካም ስራ ይሰራሉ። በክርስቶስ ያመኑ ሁሉ እኔ ይሰራሉ አይሰሩም አልጠየቅኩም። ማን ነው የሚሰራው ብዬ አልጠየቅኩም። ያልተጠየቀውን አታውቃ። የጠየቁን አሁንም ጆሮውን ክፈትና መልስ። ምን ብዬ ነው የጠየቅኩ? መልካም ስራ ያልሰራ ሰው የእግዚአብሔር መንግስት አይገባ፣ መንግስተ ሰማያት እንደማይገባ ተመልከቱ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ይህንን ሐሳብ ትቀበለዋለህ ወይ? መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብለህ ታምናለህ ወይስ አታምንም ነው ጥያቄ። ወይም አምናለሁ ወይም አላምንም። ቀጥል። እሺ ሰው የሚድነው ዮሐንስ አፈወርቅ ግልጽ አድርጎ እንዳስቀመጠው በእግዚአብሔር ጸጋ በእምነት ነው። የዳነ ደግሞ መልካም ስራ እንደሚሰራ ተናግሯል። ሁሉን እቀበላለሁ። ለአንተ ደግሞ ልጠይቅህ። ሙሉን አንብበው። ሙሉን ቆርጠ አይደለም፣ ሙሉን አንብበው። ቆርጠ። ኧረ ቆይ ወደ ከዚህ ጀምሮ አነበብኩልህ። ይሄንን ሐሳብ ትቀበለዋለህ? ቆርጠ ሳይሆን ሙሉን አንብበው። ያለ ምህረት
ያለ ምህረት ስራዎች መንግስተ ሰማያት መግባት እንዴት እንደማይቻል ተመልከት ይላል። ትቀበለዋለህ ይህን ሐሳብ? ቆርጠህ ሳይሆን ሙሉን አንብበው። ይህንን ሐሳብ ትቀበለዋለህ ወይ? የሆነች ነገር ቆርጠህ አውጥተህ ትቀበላለህ ማለት ይሄ ዝም ብሎ የዱርዬ ይኸው ሐሳቡ ተቆርጧል ካልክ ሶቨሬን ሐሳቡ ተቆርጧል ካልክ ይኸው እዚህ ክፍል ላይ እንደዚህ ይላል ማለት ይሄኛው ክፍል ከዚህ ጀምሮ ነው እያብራራ ያለው። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ ለማድረግ ነው የተፈጠርነው ሲባል ምን ማለት ነው የሚለውን እያብራራ ከዚህ ጀምሬ አውዱን ላንብብልህ። ከአውዱ ወይም ደግሞ ከዚህ አውድ የተለየ ካልኩኝ አንተ እንደዛ አይልም። ከፍ ብለህ ወይም ደግሞ ዝቅ ብለህ አንብብልኝ ትላለህ። ቅዱስ ዮሐንስ አፈወርቅ ግን ምን እያለ ነው? ያለ መልካም ስራ መንግስተ ሰማያት ዓለም መግባት እንዴት እንደማንችል ተመልከት ይልና ይኸው ያብራራል። ምን ማለት ነው ሲያብራራው፣ ሆኖም ይህ ብቻ ከሌለን ወደ እሳት እንጣላለን ይላል። በደንብ ይህ ብቻ ከሌለን ወደ እሳት እንጣላለን ምን ማለት ነው? እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ብሏልና ለምን እና እንዴት ተርቤ አላበላችሁኝምና። ለምንና እንዴት ማለት እናንተ ወደ ዘላለም እሳት ሂዱ ያላቸው በምን ምክንያት ነው ብለን ከጠየቀን ይላል ለምንና እንዴት ነው እነዚህ ሰዎች ወደ ዘላለም እሳት የገቡት ብለን ብንጠይቅ ይኸው ተርቤ አላበላችሁኝምና ተጠምቼ አላጠጣችሁኝምና ብሎ ተናግሯል። ማቴዎስ 25:42። ስለዚህ የተራበን አለማብላት አለማጠጣት ራሱ ይኸው ወደ እሳት እንድንጣል ያደርገናል ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ትቀበላለህ ወይስ አትቀበል? ለመጨረሻ ጊዜ ልጠይቅ፣ ሙሉን እናንብበው ዮሐንስ አፈወርቅ ምን እንዳለ እስቲ አንተ ሙሉን እናንብበው። ይሄው አታነብም ሙሉን እናንብብ። አንተ ያመጣኸው ራሱ እናንብበው። ቆርጣ አታጭበርብሩ፣ ሰዎችን አታጭበርብሩ። ሰው በእምነት እንደሚድን በጸጋ በኋላ ተሳስተ ቅዱስ ዮሐንስ አፈወርቅ ሚዩት አድርገው አንብበው። የማታውቀው መጽሐፍ ይዘህ መጥተህ አንብበው ትላለህ እንዴ? ጋብዣ ያለው የኤፌሶን መልእክቱ ሙሉን አንብበው። እሺ እኛ ሙሉ መጽሐፉን አንብበን አንዴ እባክህ ሚዩት አድርግ። ዋናው አንድ ምንፍቅናህን ማስጣላችን ራሱ አንዴ ቆይ በቃ ትልቁ ምንፍቅናህን ይሄ እምነት ራሱ ያለ ፈቃዳችን ነው የምንቀበለው የሚለውን ማስጣላችን አንድ ትልቅ ነገር ነው። ትልቅ ምንፍቅና ስለሆነ እሱን ከጣልክ ዛሬ በቂ ነው። ቆይ መልሶ የሚለውን አንተ የዘለልከው እሱን ነው አይልም። ከእምነት አይደለም። አዎ ከእምነት አይደለም እኮ ነው የሚለው። ከእምነት አይደለም ነው የሚለው። ከእምነት ራሱ አይደለም። ከእምነት አይደለም ነው የሚለው። እምነት የእግዚአብሔር ስጦታ ነው የሚለው። አውጣውና ተደርበህ አታውራ። አማርኛም እንግሊዘኛም አትችልም። ተደርበኝ አታውራ። አውጣውና አንብበው። ሚዩት አድርግ በእናትህ። ለምንድን ነው አውተማታረግ? ለምን ሰው ታጨረብራለህ? ለምን ሚዩት አታረግም እንዴ? ምን ሆነ ነው የምትጃጃለው? ወዳጅ ትልቅ ሰው አይደለም እንዴ? ያላለውን ሚዩት አድርገው ወጣልሃለሁ። ይዋድ ያላለውን ይሄ ልጅ ጤነኛ አይደለም እንዴ? ሚዩት አድርገው። ተረጋጋ እንጂ። ይኸውልህ ቅዱስ ዮሐንስ አፈወርቅ የተናገረው ከእምነት አይደለም። እምነት ማለት ካንስል አደረገው የሚለው ከእምነት ራሱ አይደለም የሚለውን ነው አለና ለምንድነው ከእምነት ራሱ አይደለም ያለው ካንስል ያደረገው ሲል ምንድነው ያለው? ምክንያቱ ክርስቶስ ሳይመጣ ክርስቶስ ሳይጠራህ ራሱ ማመን አትችልም ማለቱ ነው ብሎ በግልጽ አስቀምጦታል። ክርስቶስ ሳይመጣ ኦፍ ኮርስ ልታምን አትችልም። ክርስቶስ ሳይጠራን ልናምን አንችልም ማለት ነው። ምክንያቱ ምን አለ? ባልሰሙትስ እንዴት ያምናሉ? መጀመሪያ ሊሰበክልህ ስለ ክርስቶስ ልትሰማ ስለ ክርስቶስ ለመስማት ክርስቶስ መምጣት ያስፈልጋል። ስለ ክርስቶስ ለመሰበክ ክርስቶስ መምጣት፣ መሞት፣ መሰቀል፣ መነሳት ያስፈልጋል። ስለዚህ ክርስቶስ ራሱ ባይመጣና ድህነቱን ባይፈጽም ማመን ራሱ አትችልም ነው። ምን ብለህ ታምናለህ? ምን ተብሎ ተሰብኮልህ? ስለዚህ ለዛ ነው ባልሰሙትስ እንዴት ያምናሉ ተብሎ የተነገረው። ከእምነት ራሱ አይደለም። ክርስቶስ መጥቶ የሰራው ስራ አለ። ያንን ስራ ሲሰበክልህ ስትሰማ ነው ልታመን የምትችለው። ነፃ ፈቃድህን ተጠቅመ ብሎ ቅዱስ ዮሐንስ አፈወርቅ እየተናገረ ይህ ሲል ስለ ኢኒሻል ሳሊቬሽን ነው። የኛ ምንም
ውጤት አለበት ብለን አናምንም እኮ። ኢኒሻል ሳሊቬሽን ላይ የመጀመሪያ መዳናችን ላይ እኛ አዋተን ከኛ የሆነ ስራ ከኛ መልካም ስራ ታይቶ ኔዳን ነው ብለን አናምንም እኮ። መቼ አምነን መቼ እንደዚህ ብለን ሰብከን እናውቃለን? በመልካም ስራችን ነው ልጅነት ያገኘ ነው ብለን እናምናለን። በጸጋው በምስጢራት በኩል አምነን ተጠምቀን የእግዚአብሔር ልጅነትን አገኘን ብለን ነው የምናምነው እንጂ የሆነ መልካም ስራችን ታይቶ መሞት መነሳት የግድ ያስፈልጋል ማለት ነው። ከዛ አንፃር ነው የተነገረው ማለት ነው። እኔ ጨርሻለሁ። ወንድሞች ከቀጠላችሁ ቀጥሉ። ዮሐንስ አንድ ነገር ብቻ ጠይቀህና ታምናለህ አታምንም? ሶቨር አንዴ አታስወራም ሲሶ ወድልስታ በደንብ ልስጥ ይኸውልህ ሶቨር ልስጥ 30 ሰከንድ ብቻ ጥያቄ ነው የምጠይቀው 30 ሰከንድ ብቻ አይደለም ጥያቄ አይደለም የኔ ጥያቄ ነው ሶቨር ዮሐንስ አፈወርቅ ፌዝ አሎን ብቻ አስተምሯል ብለህ ታምናለህ ፌዝ አሎን ጽፏል ብለህ ታምናለህ ከዛ ድልስትና 3 ደቂቃ ሙሴ እባካችሁ 3 ደቂቃ አልፈልግም 30 ሰከንድ ብቻ አንዴ ሲሶ አንተ ስገባ 30 ሰከንድ ብቻ ሶቨር ኧረ ምን አይነት ኧረ በእናትህ ሰው ስጋዊ ስሜቱ እንዲገለጥ አታርግ በእግዚአብሔር አለ ሶቨር ዮሐንስ አፈወርቅ ፌዝ አሎን አስተምሯል ብለህ አይደል የተነሳከው ሶቨር እሺ እሱ ልናገር 30 ሰከንድ ስጠኝ 30 ኧረ 5 ደቂቃ ውሰድ 5 ደቂቃ ውሰድ እሺ 30 ሰከንድ እና ዮሐንስ አፈወርቅ ስለ እምነት ብቻ እንዳስተማረ ቀጥል 30 ሰከንድ እሺ አሁን ብቻ የሚለውን ተወው ለጊዜው ዮሐንስ አፈወርቅ አሁን ባነበረው አይደል ይኸውልህ ሶቨር በፍጹም ከፈለኩ ወርደህ ሂድ ይኸውልህ መጀመሪያ ክሌም ያደረገው ዮሐንስም አፈወርቅ መዳን በእምነት ብቻ ብሎ አስተምሯል ነው ያልከው ዮሐንስ አፈወርቅ የቱ ጋር መዳን በእምነት ብቻ እንዳስተማረ አሳየን እኮ ነው በቃ ከዛ ውጪ ምንም 30 ሰከንድ ስጠኝ 30 ሰከንድ ስጠኝ አሁን ያነበብነው ክፍል ላይ አንተ ይሄ አይሰማም እንዴ ውረድ ምን ነው እኔ ያስወረድኩ ከቅድም ጀምሮ አንተ ሰው ያዳርቃል በጌታ ሲሶ ራሱ እኮ በስጋ ሊገለጥበት ትንሽ ነው የቀረው ያ ከቅድም አዲስ ለመጣ ሰው ምናልባት ግር ካለ እንጂ ከመጀመሪያ ለነበረ ሰው አዲስ የሚሆን ነገር ያለ አይመስለኝም ምክንያቱም ሲስና ልደት ነበሩ መጀመሪያ እያወሩ የነበሩት እሱ ቁጭ ብሎ ማለት ነው እና ሲስ የተናገረው ነገር ነበረ ሲስን ተቃውሞ ነው ዮሐንስ አፈወርቅን የጠራው ዮሐንስ አፈወርቅ እምነት ብቻ ነው ለመዳን የሚያስፈልገው ስራ አያስፈልግም ይላል ምክንያቱም ሲስ የዛን ተቃራኒ ስላወራ ማለት ነው እሱ ከሲስ ተቃራኒ ለመሆን ብሎ ነበር ዮሐንስ ክፈት ሲባል ስጦታ ነው የሚለውን አብሬ ካላሳየው አለ ማንንም አልጠየቀውም ነበር ከዛን ግን አያይዞ ዮሐዴ መልሶለታል ስጦታ የሚለው ከምን አንፃር ነው የሚለው እና ዮሐንስ አፈወርቅን እኛ በሙሉ እንቀበላለን አንተስ ትቀበላለህ ወይ ሲለው ዮሐዴ ቃልዮት ያሰማልን የካልቪኒዝምን ትምህርት ጥሎ ነው የወጣው አንደኛ በነጻ ፍቃድ አምናለሁ ብሏል ሁለተኛ ዮሐንስ አፈወርቅ ያለውን ሁሉንም አምናለሁ ብሏል ስለዚህ ዮሐንስ አፈወርቅ በጣም ደግሞ አተኩሮ የሚያስተምረው ምጽዋት ላይ ሰው መልካም ነገር ላይ ምናምን በደንብ አድርጎ ነው ያስተማረው ዮሐንስ አፈወርቅና እሱን እቀበላለሁ በማለቱ
እስከዛሬ ይናገር የነበረውን የጸጋ ብቻ ትምህርት የእምነት ብቻ ትምህርት እና የቀድር ትምህርትን ጥሎ ነው የወጣው ማለት ነው። እና በጣም ምጠላው ነገር እቺን ብቻ ብዬ ጨርሳለሁ። በጣም ምጠላው ነገር ለውይይት ብሎ እምነቱን የሚቀያየር ሰው ለኔ በጣም ባለጌ ሰው ነው። ምክንያቱም እምነቱን ለሰው ብሎ መቀየር ይችላል፣ መሸፈን ይችላል፣ መደበቅ ይችላል። ለአንድ ደቂቃ ለሁለት ደቂቃ ውይይት ብሎ እምነቱን ቀይሮ ሊያስመስል ይችላል። እና ከእንደዚህ አይነት ሰው ጋር ማውራት በራሱ መድከም ነው። ታች ያለውን ከማሰብ ነው ሰው የሚያወራው ማለት ነው። እና ሙሉ ለሙሉ እምነቱን ክዶ ነው አቀበሏለሁ ዮሐንስ አፈወርቅንም አንተስ ትቀበላለህ ብሎ ዮሐድን ነጥብ አስተላለሁ ብሎ የራሱን እምነት ወደ መካድ ሄደው ማለት ነው። እና ዮሐንስ አፈወርቅን ብትቀበል ለኛ ደስታችን ነው፣ ትክክለኛ ትምህርት ስላስተማረን ማለት ነው። አንተ ግን ለውይይት ብቻ ብለህ በመሆኑ ደግሞ በጣም ይደብራልና እንደዚህ አይነት ሰዎች ከኤቲስትነት የተሻለ እንትን አላችሁ ብዬ አላስብም። ከታች ኮሜንት ምጽፉ ወንጌል አማኞች አፍተሮል እኔ አልጠሯችሁም፣ እኔ ቤት ነው ብዬ አልጠሯችሁም። ራሱ ገብቶ ነው ሊናገር የሞከረው እና ከተቻላችሁ በራሱ በተሰጠበት ርዕስና አውዱ ላይ እንዲያወራ እሱን ነበር መቃወም የነበረባችሁ። እኔ ወይ እንዴ ነሽ አለለ ምንድነው? በምን ተነስቶ ነው ቆይረሱ እምነት ብቻ ያድንም ብለህ መጣ ደግሞ? እኔ እምነት ብቻ የሚለው ትምህርት ከልደት ሺህ ጋር እየተጠያየቀን ነበር። ሲጠይቀኝ እኔ እምነት ብቻ የሚለው ትምህርት ቻሌንጅ ያደርገኛል እና ኢየሱስ ምክንያቱም ተናገርኩ። ለምሳሌ ብዬ እኮ ያኛው ምንድን ነው ባለጠጋ ኢየሱስ ክርስቶስ ጋር መጥቶ የዘላለም ሕይወት እንዳገኘ ምን ለመምሩ የዘላለም ሕይወት እንዳገኘ ምን ላድርግ ብሎ ሲጠይቀው ኢየሱስ እመን ብቻ ብሎ አልመለሰለትም። እምነት ብቻ የሚለው አጠቃላይ ከመጽሐፍ ቅዱስ ሲፈተሽ ያለ አይመስለኝም፣ ቻሌንጅ ያደርገኛል አልኩ እና ገባና ዮሐንስ አፈወርቅ ራሱ እኮ እምነት ብቻ ብሎ ያምናል ላሳይ ወይ አለኝ። ይሄው በቃ ሜዳውን ፈረሱ የሚሆን አሳየን አልኩት። ከዛ እሱ ደግሞ ሌላ ነገር ነው የሚያወራው። አሁን ብዙ ጊዜ ማለት ነው እንትን ድምጽ ያንተ እንትን ያስተጋባልን ይፈወራ ነገር አሁን መሰረታዊ ችግር ብዬ የማስበው እኔ በተለይ በፕሮቴስታንት ውስጥ ያሉ እምነቶች እነዚህ በተለይ ብቻዎቹ ምናምን መነሻቸው አይታወቅም በብዙዎች ዘንድ ማለት ነው። እና ራሳቸው ፕሮቴስታንት ወንድሞቻችንም አያውቋቸውም እና መነሻው ምን እንደሆነ ስለማይታወቅ በጣም የተንጠለጠለ ሀሳብ ይሆናል። አሁን እኛ ከዚህ ቀደም ከሚስጥራት አንጻር ምናምን እያደረግን እንመልሳለን። ለምሳሌ እምነት ብቻ የሚለውን ጥምቀትን አግልላችኋል ብለን እንትላለን። ጥምቀትን እንቀበላለን የሚል ሰው ከመጣ ግን ዘን ወደኋላ መለስ ብለን የእምነት ብቻን መሰረቱን እናየዋለን ማለት ነው፣ መፈተሽ እንጀምራለን። እና እምነት ብቻ የሚለው ትምህርት በጣም አደገኛ የሚያደርገው ስራን ስላገለለ ምናምን ብቻ አይደለም፣ ጥምቀትን ስለሚያገል ብቻም አይደለም። ባይዘው እምነት ብቻ የሚለውን ትምህርት ፕሮቴስታንቶች ጥምቀትም ለድነት ነው ቢሉ ለምሳሌ መጥተው እንደው ስራ ምናምንም ብለው የተወሰነ እንትን ለማለት ቢሞክሩ ግን ስቲል እምነት ብቻ የሚለው ትምህርት ከመነሻው አንጻር በጣም አደገኛ ትምህርት ነው። እኔ አሁን እንደውም እሱ ቢኖር ኖሮ አሪፍ ነበረ፣ የቀደሙ ወንድም ቢኖር አሪፍ ነበር። ግን እዚህ ጋር ያላችሁ ፕሮቴስታንቶች ካላችሁ በዛውን በደንብ እንድታዩትም ማለት ነው። እኔ እንደውም ዝም ብዬ እመጣበታለሁ ብዬ ነበር፣ ይህን እምነት ብቻ የሚለውን ትምህርት ላይ የተወሰነ ሄድበታለሁ ብዬ ነበር እና ዩስቲቲያ ክሪስቲ አሊያና የሚባል ገለጻ አለ። ዩስቲቲያ ክሪስቲ አሊያና ማለት ባዕድ የሆነ የክርስቶስ ጽድቅ ማለት ነው። ባዕድ የሆነ ለዚህ ለእምነት ብቻ ትምህርት ይሄ ነው መሰረቱ፣ እንዳትረሱ። እምነት ብቻ ለተሰኘው ትምህርት መሰረቱ ዩስቲቲያ ክሪስቲ አሊያና የሚለው ነው። ይህም የክርስቶስ ባዕድ የሆነ ጽድቅ ማለት ነው። ባዕድ የሆነ ጽድቅ ማለት ባዕድ ማለት ውጭ የሆነ ከአንተ ውጭ የሆነ ጽድቅ ማለት ነው። አሁን እነሱ እምነት ብቻ ሲሉ ጽድቅ በእምነት ብቻ ነው እያሉ ያሉት። ስለዚህ እምነት ብቻ የሚነገረው ለጽድቅ ነው እና ያ ጽድቅ በእምነት ብቻ የሚገኘው ጽድቅ ደግሞ እግዚአብሔር መጥቶ እናንተን የምርም ውስጣችሁን ያጸድቀዋል እያሉ አይደለም። በነገራችን ላይ ታውቃላችሁ፣ ይህን በፕሮቴስታንት ትምህርት እምነት ብቻ ሲመሰረት ጽድቅ የሚለው ትምህርት ላይ ይህ አስቀድሞ ከእምነት ብቻ በፊት ጽድቅ የሚለው ትምህርታቸው ስለሆነ የሚታየው
በእነርሱ እምነት መሰረት ጽድቅ ማለት አንድ ሰው ጸደቀ ሲባል የምርም ውስጡ እየጸደቀለት አይደለም። ውስጡ ቆሻሻ ሆኖ ኃጢአተኛ እንደዛው ኃጢአተኛ እንዳለ ሆኖ ከውጩ ብቻ የክርስቶስ ጽድቅ ይቆጠርለታል የሚባለው ይሄ ፎረንሲክ ጀስቲፊኬሽን ይባላል። ይሄ ፎረንሲክ ጀስቲፊኬሽን ይባላል። እንደ ህግ አግባብ የሆነ ብቻ ጽድቅ ማለት ነው። ይህ ምን ማለት ነው? እኛ ሁላችን ወንጀለኞች ነበርን። ተመልከቱ በደንብ ኃጢአተኞች፣ ወንጀለኞች ነበርን። ኃጢአተኛ እንደመሆናችን ወንጀለኛ ነን። ከዛ በኋላ ወደ ፍርድ ወንበር ፊት ሄዳችሁ ስትቀርቡ ማለት ነው ዳኛው ወንጀለኛ እንደሆናችሁ እዛው ወንጀላችሁን ሳያጥብ ከወንጀለኝነታችሁ አያጸዳችሁም፣ አያጥባችሁም። እግዚአብሔር ምን ያደርጋል? ከዛ ከወንጀለኝነታችሁ ከኃጢአታችሁ በማንጻት ሳይሆን ይልቁንም የክርስቶስ ጽድቅ ስላለ ክርስቶስ የፈጸመው ጽድቅ ማለት ነው እሱን ዝም ብሎ ዲክሌር ያደርጋል፣ ያውጃል። አክሊል ጻድቅ ነው የሚል አዋጅ ዲክላሬሽን ነው። ጽድቅ ለእነርሱ ዲክላሬሽን ነው። ጽድቅ ለእነርሱ አዋጅ ነው። ጽድቅ ለእነርሱ ውጭ ነው። ጽድቅ ለእነርሱ ባዕድ ነው። ጽድቅ ለእነርሱ ምንድነው? ባዕድ ነው፣ ውጫዊ ነው። ስለዚህ ውስጥህ አይደለም። አሁን አንተ እግዚአብሔር አጸደቀኝ ተብሎ ሲነገር እግዚአብሔር ውስጤን እያጸደቀው ነው። እንደዛ አይደለም። ቆሻሻ ነህ። ውስጥህን ከማጠብ አንጻር አይደለም ጻድቅ የተባልከው። ልክ ውስጥህን አጥቦት አይደለም ጻድቅ ያደረገ፣ ወይም ጽድቁ በአንተ ውስጥ የለም፣ ከአንተ ውጪ ነው። ይህ ከአንተ ውጭ የሆነው ጽድቅ ደግሞ የክርስቶስ ነው። ስለዚህ በተመሳሳይ ሰዓት ኃጢአተኛም ነው። ያው ውስጡ ኃጢአተኛ ነው፣ ምክንያቱም ውስጡ አይደለም የሚጸደቀው። ግን ደግሞ ስለታወጀለት ብቻ ጻድቅ የሚል አዋጅ ስለተነገረለት ብቻ ግን እንደ ጻድቅ ደግሞ ይቆጠራል። የክርስቶስ ጽድቅ ተቆጥሮለት ጻድቅ እየተባለ ይጠራል ማለት ነው። ይህንን በተለይ ሉተር ሲሙሊስተስ ኤት ፔካቶር ይለዋል። ሲሙሊስተስ፣ ሲሙል ማለት ሳይመልታነስሊ እንደሌለ በእንግሊዝኛው ሳይመልታነስሊ አት ሴም ታይም በተመሳሳይ ሰዓት ማለት ነው። በተመሳሳይ ሰዓት ሲሙል ይስተስ ማለት ራይቸስ ጀስት ማለት ነው። ጻድቅ በተመሳሳይ ሰዓት ጻድቅ ኤት ማለት እና ፔካቶር ደግሞ ኃጢአተኛ። በተመሳሳይ ሰዓት ኃጢአተኛም ጻድቅም ነው። ስለዛ ውስጡ ሰውየው ኃጢአተኛ ነው፣ ቆሻሻ ነው። ከዛ በኋላ ከውጭ ግን ጻድቅ ነው። ከውጭ ያለው የክርስቶስ ጽድቅ ነው። ልክ ለምሳሌ አንድ ሰው በጣም ሰውነቱ ቆሻሻ ቢሆን ማለት ነው፣ ቆሻሻ ቢሆን እግዚአብሔር ያንን ሰው እንዴት ነው ንጹህ ያደረገው? የምርም ሰውነቱን አንጽቶት አይደለም። ንጹህ ልብስ ከላይ ያለብሰውና ከዛን ከውጭ ከለበሰው ከንጹህ ልብሱ አንጻር እሱም የክርስቶስ ጽድቅ ማለት ነው። ውጫዊ ነው ብለውናል። እንትኑ ይሄ የጽድቁ ውጫዊ ነው፣ ወይም ደግሞ ሉተርም እንደሚለው ባዕድ ነው። ኤሊየን ራይቸስነስ ነው። ስለዛ ከላይ ንጹህ ልብስ ያለብሰውና ውስጡ እኮ ቆሻሻ ነው ሰውየው። በቃ ይኸው ከላይ ንጹህ ልብስ ለብሷል፣ እንግዲያውስ ንጹህ ነው የሚል አዋጅ ይነገርለታል። አሁን ይህ ጽድቅ ከእነርሱ ውስጣቸው ያለ ሳይሆን ውጭ ላይ ያለ ስለሆነ ይህንን ስራ ለድህነት ያስፈልጋል የሚለውን በፍጹም ሊገናኝ አይችልም። አሁን ሊያመጡት ጭራሽ ከጭንቅላታቸው ጋር አብሮ ሊሄድ አይችልም። ለምን? ኦልሬዲ ጽድቁ ከእነሱ ውጭ ነው፣ ውጭ ላይ ሆኖ እየተቆጠረ ነው ያለው። እሱን ደግሞ በእምነት ነው የምንይዘው ነው። አይተዋል። እምነት ብቻ የሚለው አደገኛ የሆነ ትምህርት የሚመሰረተው በዚህ አደገኛ በሆነው የጽድቅ ትምህርት ላይ ነው። ይህ ትምህርት ደግሞ በጣም የሚያስገርመው በታሪክ ውስጥ ማለት ነው። አሁን ይህ ጸጋ ብቻ ምናምን የሚለውን ትምህርት ስንማማር ለምሳሌ ኦገስቲንን እንዲጠቅሱ ፈቅደናል። ማለት ኦገስቲን ጸጋ ብቻ ላይ የተወሰነ ሳት ያለ ነገር ስላስቀምጠ ስላስተማረ ማለት ነው። በቃ እንደዚህ አሁን እንደዚህ አስተምረዋል ካስተማሩ ማለት ነው። በስተት አንድ አባት ያስተማረ ካለ አላስተማረም ብለን አንገግምም። በቃ ያለ ሪያሊቲ ካለ ከሪያሊቲ መጠን እነግራቸዋለን። ለምሳሌ አውግስቲኖስ ጸጋ ብቻ ላይ ወደ ካልቪኒስቶቹ የቀረበ ወደ ሉተር የቀረበ ወደ ሉተራውያን አይደለም፣ ወደ ሉተርና ሉተራውያን ይለያያሉ። ሉተራውያን አሁን ላይ ያሉት ሉተራውያን ሲጀመር ሉተራኖቹ ሙሉ በሙሉ ከሉተር ጋር አይስማሙም። ሉተር ከካልቪኒስቶቹ ጋር ይስማማል። እንደውም በዚህ ጸጋ ብቻ ላይ ከካልቪኒስቶቹ ጋር ነው የሚመሳሰለው ትምህርቱ። አሁን ላይ እንዳሉት ሉተራውያን አይደለም አስተምህሮቱ። ቦንዴጅ ኦፍ ዘ ዊል ላይ የሚያስቀምጠው የቅድመ ውሳኔ ትምህርት ሙሉ በሙሉ ከካልቪን ጋር ተመሳሳይ ነው። ምናልባት ከካልቪንም እንደውም ካልጨከነ እንጃ። እና ከካልቪን ጋር ከጆን ካልቪን ጋር ተመሳሳይ ነው። ከሉተራውያን ጋር ይለያያል። የሉተራውያኑ ትምህርት ከሉተር በኋላ የመጡት ሰዎች ዲፋይን እንዳደረጉት ነው የተቀበሉት። ለማንኛውም ግን ቁም ነገሩ ምንድን ነው? ኦገስትን ለምሳሌ እንዳልኳቸው አሁን የጸጋ ብቻ ላይ ተመሳሳይ ነው። እንደነ ሉተር አስተምሯል፣ እንደነ ጆን ካልቪን አስተምሯል የሚል ነገርን አስቀምጠ ነበር። እምነት ብቻ ላይ ግን ኦገስትንም አላስተማረም፣ አንድም ሰው አላስተማረም። ይህንን ስንል አሁን ቅድም ስተከራከሩበት እምነት ብቻ የሚል ቃል የታለ የሚል ነገር ሲነሳ ነበር። እምነት ብቻ የሚል ቃል አባቶች ቢጠቀሙ ምንም ችግር የለብንም። እምነት ብቻ የሚለውን ትምህርት እኛም የምንቃወመው ቃሉን አይደለም፣ ትምህርቱን ነው።
ጸጋ ብቻ የሚል ለምሳሌ በአንድ አባት ለምሳሌ በጎርጎርዮስ ዘንዚናዙ ጽሑፍ ውስጥ ለምሳሌ ብናገኝ ገና ለገና ጸጋ ብቻ የሚል ቃልን ተጠቀመና የፕሮቴስታንቶቹን የጸጋ ብቻ ሲል አይ እንደው ስድን እኔ መልካም ስራ ሰርቼ ከዛ በኋላ ደግሞ ሲደመር እምነት የመሆኑ ከዛን እግዚአብሔር ጸጋን ሰጠን ምናምን እንደዛ እንልም አይደል? ይህንን ለመቃወም ሲባል አረ እንደው እምነት ብቻ ሲል አንድ ሰው ማለት ነው አይ የኔ በእኔ ስራ አይደለም ለማለት ከሆነ ያንን ቃል የተጠቀመው አንከራከሩም ራሱ ኢማጂን ይህንን ቃል ተጠቅሞ ራሱ። ስለዚህ እኛ ጉዳያችን ከቃሉ አይደለም። ጸጋ ብቻ ሲባልም ልክ እንደዛ ነው። ከዚህ ቀደም እንደተባባል ነው አንድ ሰው ጸጋ ብቻ ብሎ ግን በእኔ ስራ አይደለም እግዚአብሔር ነው ያዳነኝ ለማለት የራሱን ስራ ገለል ለማድረግ ጸጋ ብቻ ብሎ ቢናገር አንከራከሩም። ስቲል ቃሉ ግን ተጠቅሞታል። ስለዛ ጉዳያችን ቃሉ ላይ አይደለም አስተምህሮ ላይ ነው። ከአስተምህሮ አንጻር ካየነው እምነት ብቻ የሚሉ አስተምህሮ ቅድም እንዳልኳችሁ የሚመሰረተው ፎረንሲክ ጀስቲፊኬሽን ላይ ነው። ባዕድ የሆነው የክርስቶስ ጽድቅ ኤሌን ራይቸስነስ ላይ ነው እና ይሄ በአንድ ጊዜ ኃጢአተኛም ጻድቅ ምናምን እያሉ ይሄ ሁሉ ነገር ውጫዊ ጽድቅን ውጫዊ ስላደረጉት እሱ ላይ ነው ትልቁ ስህተት ያለው። ከዛ አንጻር አንድም አባት አላስተማርም እና ይህንን ደግሞ እኛ ብቻ አይደለንም ራሳቸው ፕሮቴስታንቶች ራሱ ያውቃሉ ይላል። አሁን እዚህ ቲክቶክ ላይ ያሉትን ተዋቸው። ግን ለምሳሌ አሊስተር መግራዝ የተባለ አንድ እውቅ ፕሮቴስታንት ምሁር አለ። አሊስተር መግራዝ በጣም እውቅ የሆነ ፕሮቴስታንት ምሁር ነው። ሪፎርሜሽን ቶት የተሰኘ ደግሞ በጣም ታዋቂ ደግሞ መጽሐፍ አለው። በፕሮቴስታንት ቴዎሎጂ ትምህርት ቤቶች ውስጥ ምናምን ሳይቀር በጣም ለተማሪዎች ሪከመንድ የሚደረግ አይነት መጽሐፍ ነው። ብዙዎቹ የሱ መጽሐፍት እንደዛ ናቸው። እውነቱን ለመናገር በጣም ምሁር ነው። እሺ እና በዚህ በሪፎርሜሽን ቶቱ መጽሐፉ ላይም እንደተናገረው ኦገስትን ሉተር ይዞ የመጣው ትምህርት ይሄ ጽድቅ የእግዚአብሔር ጽድቅ የሚለው ትምህርቱ ውጫዊ ነው የሚለውን ነገር ማለት ነው። ፎረንሲክ ነው የሚለው ትምህርት ፎረንሲክ ነው ማለት እንደ ህግ ሲቆጠር ማለት ነው። በህጋዊ አግባብ ነው የሚያዩት። እሺ ገስ ዝም ብሎ ውጭ ላይ በቃ ይህ ሰው ነፃ ነው ተብሎ መታወጅ ብቻ በቃ ጽድቅ ለእነሱ እንደዚህ ነው እንጂ ውስጣዊ አይደለም ጽድቅ። በውስጣዊ መለወጥ ያምናሉ፣ ግን ያመለወጡ ግን ጽድቅ አይደለም። ይሄ ወይም ደግሞ የመጽደቅ ጉዳይ ሳይሆን መቀደስ ነው። ያ መቀደሱ ደግሞ ለድህነታቸው ለጽድቃቸው ምንም የሚጠቅመው ነገር የለም፣ ምንም አይገናኝም። በቃ ጽድቅ የክርስቶስ ጽድቅ ነው በቃ የሚቆጠረው እሱ ውጭ ነው። ከአንተ ውጭ ምንም ከእሱ ጋር የሚያገናኝ ነገር የለም። ለማንኛውም እና አሊስተር መግራዝም ምን ይላል? የሉተር ይሄ ባዕድ የሆነ ጽድቅ ምናምን እያለ የሚጠራው ነገር እሱ በቃ እንግዳ ነው። ሉተር ወለድ ነው። ፕሮቴስታንት ወለድ ትምህርት ነው። በኦገስትን ዘንድም አይታወቅም ይላል። ኦገስትን ይህንን ቃል በቃል የሚቃወሙ ማለት አጋጣሚ ያኔ እንደዚህ አይነት ትምህርት ተነስቶ አይደለም፣ ግን ቀጥታ እሱ ግን ይህንን ትምህርት ግን አንስቶ ታስተምሮ ነበር። ኦገስቲን ራሱ ምን ብሎ ነበር የሚያስተምረው? ኦገስትን ነው ያበራልን ጌታ ማለት ነው። አሁን ይህን ጽድቁን እንደ ብርሃን ይዩትና ውስጣችንን በማብራት ነው። ወይም ደግሞ ያቆሻሻውን ሰውዬ ጌታ ያነጻው ዝም ብሎ ከላይ ንጹህ ልብስ በማልበስ ብቻ ከዛ አንጻር ንጹህ እያለ ሊጠራው ሳይሆን የምርም መጥቶ በማጠብ ነው። እኛን በማጠብ በመንጻት ውስጣዊ ጽድቅን በመስጠት ነው። በፕሮቴስታንት ዘንድ ግን ውስጣዊ ጽድቅ የለም። ጠቅላላ ጽድቅ ውጫዊ ነው። ለዛ እምነት ብቻ የሚለው ትምህርት ከዚህ ነው የመጣው እና ከዚህ አንጻር ስናየው መጽሐፍ ቅዱስ ላይ እንግዳ ትምህርት በታሪክ ውስጥ ጭራሽ የሌለ። ከዛ እነዚህ ሰው ፕሮቴስታንቶቹ ምን ይላሉ? አይ ያው በታሪክ ውስጥ ባይታወቅም ይሄ እንደ መከራከሪያ ሆኖ ስላልተነሳ ነው በቃ ሉተር ተገለጠለት ይላሉ። እና መጽሐፍ ቅዱስ ላይ እዚህ በሮሜ 4 ላይ ለአብርሃም እምነቱም ጽድቅ ሆኖ ተቆጠረለት ይላል እና ተቆጠረለት ስለሚል በቃ እኛም የክርስቶስ ጽድቅ ይቆጠርልናል እሱ ነው ብሎ ለማስረዳት ይሞክራሉ። ይሄ ኢምፒውትድ ራይተስነስ የምንለው ማለት ነው። ኢምፒውትድ ጊልት የሚባል ነገር አለ። የአዳም ኃጢአት በሁሉም ሰው ላይ ይቆጠራል የሚል የአዳም ኃጢአት ይሄ ኢምፒውትድ ጊልት። ከዛ ልክ የአዳም ኃጢአት በሁሉም ሰው ላይ ሲቆጠር እንደነበረው የክርስቶስ ጽድቅ ደግሞ ከውጭ ሆኖ ይቆጠራል ብለው ኢምፒውትድ ራይቸስነስ ብለው አመጡ ማለት ነው። ግን እንደዛ አይደለም። አብርሃምም አመነ ጽድቅ መሆኑ ተቆጠረለት ሲል ዝም ብሎ ውጫዊ የሆነ ጽድቅ ለአብርሃም እየተቆጠረለት ሳይሆን ያ የተቆጠረለት ውስጥ ላይ ያለው ጽድቅ ነው የተቆጠረለት እንጂ ከውጭ ሆኖ እየተቆጠረለት አይደለም እነሱ እንደሚያስቡት።
እና ይሄ ነው እንትኑ መነሻው። እና ፕሮቴስታንቶች ዝም ብላችሁ እችን ያዝ አድርጓትና እንደ መግቢያ በቅርቡ ከዚህ ቀደም ጸጋ ብቻ ላይ እንዲሄድንበት አሁን እምነት ብቻ ላይ ደግሞ እንደዚሁ በደንብ የምንሄድበት ይሆናል። እምነት ብቻ የሚለው ትምህርት ከሁሉም የከፋ እውነቱ ለመናገር የፕሮቴስታንቲዝም መነሻም ራሱ መሰረት የሆነ እንትን ነው። እኔ ምናልባት እንትን እንድትሉ ማለት ነው እንድትዘጋጁበትም የሉተርን አነሳስ ምናምን በደንብ እንድታዩ ዞር ብላችሁ ማጥናት እንድትጀምሩ አይኖ አብዛኞቻችሁ አታውቁም ማለት ይመስለኛል። ይሄ አነሳሱ ማለት የእምነት ብቻው አነሳስ ኬት እንደሆነ ቪያ አንቲኳ እና ቪያ ሞዴርና የሚባል የፍልስፍና አስተሳሰቦች ነበሩ። ቪያ አንቲኳ የሚባሉ በካቶሊክ ቤተክርስቲያን ውስጥ ማለት ነው። ቪያ አንቲኳ ማለት ከነ ቶማስ አኩናስ ጀምሮ ምናምን ይሰጥ የነበረ ፍልስፍና የፍልስፍና አንድ አካል ነው። ሪያሊዝም ነው አስተሳሰቡ። ኤምኤስ እሱን ቆይ አንድ ያዝ አድርጉትና ከዛ የሆነ ሰዓት ላይ አንድ ቪያ ሞዴርና የሚባል የፍልስፍና አስተሳሰብ መጥቶ እዛ ውስጥ ነበር ሉተር እሱን ነበር የሚቀበለው እና እምነት ላይ ያተኩራል። ግን እግዚአብሔር ጸጋውን የሚሰጠን ጽድቁን የሚሰጠን እኛ ስንጥር ነው፣ በቻልነው አቅም ከጣርን ብቻ ነው ጽድቁን የሚሰጠን የሚል አስተሳሰብ ነበረና እሱ አስጨንቆት ነው በቃ ሉተር ታዲያ እኔ የቻልኩት እንዴት አድርጌ ነው በራሴው ያለ እግዚአብሔር እንደዚሁ ኃጢአትን ጠልቼ እግዚአብሔርን ወድጄ መኖር እንዴት ነው የሚችለው ብሎ ተጨነቀ። ልሞት ነው እንዴ ሊቀጣይ ነው ማለት ነው። የእግዚአብሔር ጽድቅ የሚባለው በቃ የሚቀጣበት እንጂ ለሰው የሚሰጠው አይደለም እንዲህ አይነት ነገር ጭንቀት ውስጥ ገባና ሉተር በኋላ ላይ ሮሜ 1:17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ ተብሎ የተነገረው ማለት የእግዚአብሔር ጽድቅ ከእምነት ወደ እምነት ምናምን የሚለው ክፍል አለ አይደል? እሱ ላይ በጣም ቀን ከሌሊት ሳሰላስል ይላል ሉተር። በኋላ ላይ በቃ ተገለጠልኝ እና የተገለጠለት ምንድን ነው ፓሲቭ ራይቸስነስ እንዳለና ይሄ ጽድቁ በጣም ውጫዊ ሆኖ ከዛ በኋላ በእምነት የሚቆጠርልን እንደሆነ በቃ እንደዛ ሆነ ምናምን ነገር ሆነ ተከናወነ ትላለህ። ስለዚህ አሁን እሱን እዩ እና በደንብ እናወራበታለን። ሉተር እንዳለ የሉተር የጭንቀት ውጤት ነው። ትክክል። እምነት ብቻ ጭንቀት የወለደው እምነት ነው። ጭንቀት የወለደው መጽሐፍ ቅዱስ የወለደው አይደለም። የቤተክርስቲያን ታሪክ የወለደው አይደለም። ጭንቀት የወለደው ነው። ጭንቀት የወለደው እምነት ነው። እምነት ብቻ የሚለው ትምህርት ጭንቀት የወለደው። አኪዮስ እዚህ ላይ ሜቢ የኢቨን ሁላ ላይክ መነኩሴ በነበረበት ሰዓት ገዳማዊ ሕይወት እዛ በሚኖርበት ሰዓት ላይ በጣም እነሳ አባቱ ራሱ እኮ የጻፉት ነገር አለ። በጣም ጭንቀታም እንደነበረ ከመጠን በላይ በጣም ስትረግል ያደረግ እንደነበረ ኢቨን ሁላ የሆነ ስፒሪት እንደያዘው ሰው ራሱ አንዳንድ አክት ያደረግ እንደነበረ ምናምን ነገር ሁላ ገዳማዊ ካቶሊክ ሆኖ መነኩሴ በነበረበት ሰዓት እና አሁን አንተ እንዳልከው ከነዚህ ጭንቀት ለመውጣት ነው። እነዚህ ያለ አይደል አንዳንዴ ለራሳችን የምንነግራቸው ውሸቶች አሉ አይደለ? የሆነ ነገር የሰው ልጅ የሆነን ውሸት እውነት ነው ብሎ ራሱ መቀበል ይችላልና ከነዚህ ሁሉ ጭንቀቶች ለመውጣት ነው አሁን አንተ እንዳልከው ይመስለኛል አይደል? እንደዛ ጽፏል። ትክክል ነው። እንደዛ ነው። መነኩሴ እያለ ነው በነገራችን ላይ እሱ ምንድነው ሉተር በጣም ታማኝ መነኩሴ እንደነበረ ነው የሚናገረው እንግዲህ ራሱን ማለት ነው። እና በሚኖርበት በዛን ወቅት ላይ ግን ይሄ ምንድነው በቪያ ሞዴርና ፍልስፍና ስር ይኖር ስለነበረ በዛ በፍልስፍናው ስር ደግሞ ይሰጥ የነበረ ትምህርት አለ ነው የሚለው። እና ይሰጥ የነበረው ትምህርት ደግሞ የእግዚአብሔር ጽድቅ ተብሎ የሚጠራው ማለት ነው። የእግዚአብሔር ጽድቅ የሚሰጠው በጣም ለጣሩ ሰዎች ጥረታቸውን አይቶ እስከ ቻልክ ድረስ ትጠራለህ፣ ኃጢአትን መጠላት አለብህ፣ እግዚአብሔርን በጣም መውደድ አለብህ፣ ያኔ እግዚአብሔር ጽድቁን ይሰጣል አይነት ነገር የሚል ትምህርት ይሰጣል አለ ሉተር ነው የሚለው። ስለዚህ አሁን እሱ ደግሞ ራሱ ማየት ጀመረ። በጣም ዲስፕሊን እንደሆነ ምናምን ለመኖር ይሞክራል። እሱ እንዳለው ከሆነ በዚህ በምንኩስ ነው ማለት ግን በተመሳሳይ ሰዓት ደግሞ ኃጢአተኝነቱ ደግሞ ይታወቀዋል። ሙሉ በሙሉ ለንስሐ አባቴ ኃጢአቴን ራሱ ተናዝዣለሁ አልተናዘዝኩም የሚለው ነገር ያስጨንቀዋል። እና እንደዚህ አይነት ነገር በጣም ያስጨንቀው ስለነበረ እግዚአብሔርን ራሱ ጠላሁት አለ። እግዚአብሔርን ራሱ ጠላሁት ያኔ ማለት ነው። ያኔ በነበረበት አስተሳሰብ ነው ያልኩት። ደግሞ ከዛ በኋላም እግዚአብሔርን እየጠላሁ ኖር አላልኩም። ግን ያኔ ግን እግዚአብሔርን ጠላሁት። የእግዚአብሔር ጽድቅ የሚለውን ኃይለ ቃል እሱን እጠላው ጀመራለ። የእግዚአብሔር ጽድቅ የሚለውን ራሱ ጠላሁት። ለምን ሰው በቻለ አቅም ሁሉ እንደዛ ሆኖ ምናምን ነገር ከሆነ የሚቀበል እግዚአብሔርን ጽድቅ ማንም ሰው ደግሞ እንደዛ መሆን አይችልም ማለት ማንም ሰው እንደዛ ማድረግ። ስለዛ ለየትኛውም ሰው የእግዚአብሔር ጽድቅ ሊሰጥ አይችልም በዚህ አይነት። ስለዚህ የእግዚአብሔር ጽድቅ ማለት ሌሎችን ኃጢአተኞችን የሚቀጣበት መቅጫው ነው ይህ የእግዚአብሔር ጽድቅ ብሎ ስላሰበ በእግዚአብሔር ላይ መቆጣት፣ እግዚአብሔርን መጥላት፣ የእግዚአብሔር ጽድቅ የሚለውን ቃል መጥላት ጀመረ። እና እንዳልከው ጋዲም በጣም ይጨነቅ ነበር። በጣም ማለት ጭንቀቱ በጣም አደገኛ ነው። እንትና አልሰር መግራዝም ያስቀምጠዋል
ሪፎርሜሽን ቶቱ ላይ ፕላስ ደግሞ ማነው ጸሐፊው ሂራይ ስታንድ የሚለውን መጽሐፍ የጻፈው ማለት ነው። የራሱ የሉተር እንደ ባዮግራፊ ነገር ነው። ሂራይ ስታንድ በተሰኘ መጽሐፍ ላይም እሱም እዛ ላይም እንደዚሁ ነው እና በአጭሩ እንደዚህ አይነት በጣም አስጨናቂ ነገር ውስጥ ገብቶ ከዛ በኋላ ነው ሮሜ 1:17 ላይ ኮንተምፕሌት ሲያደርግ እሱ እንዳለው ከሆነ ቀን ከሌሊት ሲያስብ ሲያሰላስል በቃ የእግዚአብሔር ጽድቅ የሚለው ላይ ደረስኩበት አለ። ከዛም በቃ ወደ ገነት እንደገባሁ ነው የቆጠርኩት፣ ዳግም እንደተወለድኩኝ ነው የተሰማኝ፣ ሀሳቡን ተረዳሁት አለ እና ሀሳቡን ስለተረዳሁት ጭንቀቴ ሁሉ ረገፈልኝ አለ። በጣም የሚገርመው ግን ሀሳቡን የተረዳው በቤተክርስቲያን አባቶች መንገድ አይደለም ምናምን በቃ ማን ሹክ እንዳለው አናቅም። ምናልባት እንግዲህ አሮን ነው አንዳንድ ቦታ ምንድነው ነብይ ነን ብለው ይነሱና የሆነ ቦታ ላይ የሆነ ሰው አቀበለኝ የሆነ አካል አቀበለኝ ብለው መልአክ ነው ብለው እንደሚገግሙት የለም። ግን ደግሞ ሪያሊቲው ምናልባት ሌላ ሆኖ ሰይጣን ሊሆን ይችላል ብለን እንደምናስበው ሁሉ እኔ እዚህ ጋርም ምናልባት ሰይጣን ሹክ ብሎት ሊሆን ይችላል ብዬ አስባለሁ። አላውቅም። አሊያም ደግሞ ከስጋው ከራሱ እንዲሁ ብቻ ዝም ብሎ በቃ አእምሮ የራሱ አእምሮ የፈጠረው ሊሆን ይችላል። ግን አኪ እንትኖቹን ስትመለከት አሁን የመንፈስ ፍሬዎች ተብሎ ገላትያ ላይ የተጠቀሱ ነገሮች አሉ አይደል? በኋላ እንግዲህ ዳግም ነው የተወለድኩት ካለ በኋላ ስፔሻሊ አሁን የቤተክርስቲያን አባቶች ላይ አባቶችን የሚተችበት መንገድ እና አላል ራሱን የሆነ ሚዛን አድርጎ የሚያይበት መንገድ እነ ቅዱስ ዮሐንስ አፈወርቅም ብዙ አባቶች እነሱ ተሳስቷል እኔ ልክ ነኝ የሚልበት መንገድ እነዚህ ካራክተሮቹን ባህሪዎቹን ስመለከት ስፔሻሊ እሱ ለፈጠረው ትምህርት ያ ትምህርት ትክክል ነው ብሎ ራሱን ከማሳመን አልፎ ከዛ ትምህርት አጌንስት የቆሙ ሰዎችን አታክ የሚያደርግበትን መንገድ ስትመለከት አሁን እንደዚህ አይነት ነገር የመንፈስ ፍሬ ነው ብለን ልናገር እንችላለን። እኔ መንፈስ ቅዱስ ነው ብዬ አላስብም። ለምን? መንፈስ ቅዱስ ሀምብል የሚያደርግ ነው። ኢቭን ራሳችንን ዝቅ አድርገን ሌሎችን ከፍ አድርገን እንድናይ የሚያደርግ ነገር ነው እና ስፒሪቱ እንዳልከው እኔ አላቅም ብለህ አንተ አለፍከው። እኔ ግን ያኛው ስፒሪት ነው ብዬ ነው የማስበው። ያው የእንትን ሉተር በተለይ አንዳንድ አቋሞቹ ላይ በጣም እንትን ነው። እኔ እንግዲህ ከዚህ በፊትም ብዬዋለሁ። በጣም ያው አንዳንድ ሉተራኖችን አናዷል። በእርግጥ ያገላለጽ ግን ያው ከይቅርታ ጋር ማለት ነው ትንሽ የትዕቢቱ ነገር በጣም አደገኛ ነው ማለት ለምሳሌ የእምነት ብቻ ምናምን ጉዳይ ላይ ይሄ ትምህርት በቃ አንድ ጊዜ እንዲህ ከደረሰበት በኋላ ያው በቃ እሱን እንግዲህ ፐርሰናሊ በተለይ እሱን በጣም ስላረጋጋውም ይመስለኛል ወይም ደግሞ እንግዲህ እንዳልከውም እንግዲህ የክፉ መንፈስ ስራም ሊሆን ይችላል። ግን ወደ መጨረሻው የህይወቱ ክፍል ላይ ሳይቀር ከካቶሊካውያን ጋር የተወሰነ ውይይቶች ምናምን ሊደረጉ ያው ሁሌም ጥረት ይደረጋል ምናምን እና ያኔ የስማልካልድ አንቀጾች አሉ። የስማልካልድ አንቀጾች ይሄ ብዙ ጊዜ የምናወጣው የሉትራኖች እንትን ቡኒ መጽሐፍ እሱ ላይም አለ መሰለኝ ስማልካልድ አርቲክልስ እሱ ሁለተኛው ክፍል የመጀመሪያ አንቀጽ ላይ ተቀምጧል። ስለ ጀስቲፊኬሽን ስለ ጽድቅ ምናምን ያወራበት እና እምነት ብቻ የጽድቅ ጉዳይ ላይ ጽድቅ በእምነት ብቻ የሚለውን ጭራሽ እሱ አይነካ ለውይይት ራሱ ርዕስ ሆኖ ራሱ አይቀርብም ነው የሚለው። ጭራሽ እሱ ላይ ምንም ድርድር የለም። በቃ ይሄ ነው አለቀ። ሰማይና ምድር ይገለባበጣል። ይሄ ትምህርት በፍጹም አይነካም ነው የሚለው። ሰማይና ምድር እንደውም በሌላ አይ ቲንክ በገላትያ መልእክቱ ትርጓሜ ላይ ነው። በዛ ደግሞ ይላል በቃ የሆነች ቤተክርስቲያን የምትወድቀው የምትነሳውን በዚህ ትምህርት ላይ ነው ይላል። ጽድቅ በእምነት ብቻ የሚለው ኢማጂን እንዲህ ብሎ በድፍረት የሚናገረው እሱ ራሱ 16ኛው ክፍለ ዘመን ላይ ባመጣው ትምህርት አንድ የቤተ ክርስቲያን አባት የለም ምን ያለ እምነት ብቻ የምትለውን ቃል የተጠቀመ አይደለም። ግን ጽድቅ በእምነት ብቻ የሚለውን የእሱን አይነት አስተምሮ የእሱን አይነት አስተሳሰብ ያለው ጽድቅን ውጫዊ አድርጎ ከዛው ከውጭ ደግሞ እሱን በእምነት ይዞ ምናምን እሱ ይሄ ጭራሽ በቃ የለም እና ራሱ 16ኛው ክፍለ ዘመን ላይ ወልዶት ይሄ ማለት እኮ በሌላ አማርኛ እስከ 16ኛው ክፍለ ዘመን ድረስ ቤተክርስቲያን እንዲህ አይነት እንደሱ እሱ እንዳስተማሩ አይነት የእምነት ብቻ አይነት አስተምራ ስለማታውቅ ቤተክርስቲያን ጠፍታ ነበር ማለት ነው፣ ወድቃ ነበር እንደሱ አስተሳሰብ ከሆነ እና ይሄ ለሉተር እና እንትኑ ይሄ ትዕቢቱ ምናምን በቃ የአባቶችን ትምህርት አባቶች እኮ እንዲህ ብለው አስተምረዋል እያልክ ስታመጣለት እንዳልከው አይሰማም። የራሳቸው ጉዳይ ነው የሚለው እንደው ጭራሽ ሌላ ትምህርት ላይ የተናገሩትን ዝም ብሎ እያመጣ ከዚህ በፊትም እንዳየነው ለምሳሌ እና ጄሮም እኮ በነፃ ፈቃድ ያምናል ተብሎ ሲነገሩ እሱ ነፃ ፈቃድን አያምንም ሉተር እና ነፃ ፈቃድ ደግሞ ለሉተር በጣም ቋሚ ትምህርት ነው። ልክ እንደዚህ ከእምነት ብቻ ጋር አብሮን የመጣው ነፃ ፈቃድ ገና ከጅምሩ ሰው ማንም ሰው ይሄ ራሱ በጣም ጥሩ እስከሚችለው ድረስ ጥሩ ከዛ በኋላ ጽድቅን ይቀበላል ምናምን ሲሉ ነበር። እሱ ሙሉ በሙሉ ልክ ሲንደው በምን መልኩ ነው ይናደው? ገና ከጅምሩ ሰው ሙሉ በሙሉ ምንም ነገር ራሱ ወደ የእግዚአብሔር ነገር ለመቀበል ምንም
ማምጣት አይችልም፣ ሙት ነው። ስለዛ ጽድቅ ራሱ ፓሲቭ ነው፣ ጽድቁ ራሱ ማለት ነው። እና ሰውየው ሲያጸድቀው ሰውየውን እግዚአብሔር ሲያጸድቀው ሰውየው የሆነ ነገር እያደረገ እየሰራ የሚቀበል አይደለም፣ ምንም ነገር እና የሆነ ነገር ስለፈቀደ ምናምንም አይደለም። በቃ ፓሲቭ ነው ራይቸስነሱ ራሱ ብሎ ነው የሚያስተምረው። እና ለዚህ ደግሞ እንደው ጄሩም ለምሳሌ በነፃ ፈቃድ ያምናል ሲባል ሉተር ጭራሽ ጄሩም እንደዛ ቢሆንም እኔ እንኳን እንጃ ጄሩምን እንኳን አልቀበልም፣ ከጄሩም ጋር እዚህ ጋር አልስማማም ምናምን ብሎ አሁን ሊያልፍ ይችላል ብላችሁ ስትጠብቁ እሱ የሚናገርበት መንገድ ምንድን ነው? ጄሩም ይላል። ይሁት እስቲ ስለ ድንግልና የተናገረበትን ክፍል ማለት በድንግልና ጸንቶ ስለመኖር ማለት ነው፣ ስላለማግባት ሰልበት ሆኖ ስለመኖር ጄሩም ሲናገር ምን ብሎ ተናግሯል? ምንድነው? ጋብቻ ምድርን ይሞላል አለ አይደል? ጋብቻ ምድርን ይሞላል ማለት ያው ልክ እግዚአብሔር አምላክም በዘፍጥረት ላይ እንደተናገረው ብዙ ተባዙ ምድሪቷንም ሙሉ ይሌላ ይሄ ምድር የምትሞላው በጋብቻ ነው። ስለዚህ ጋብቻ ምድርን ይሞላል አለና ኦኬ እሺ፣ በድንግልና የሚኖር ሰውስ በረከት የለውም? አለው። በቃ ሰማያዊ በረከት አለው። እሱ ደግሞ ይህ በድንግልና መኖር ደግሞ ምንኩስና ማለት ነው፣ ሰማይን ይሞላል ብሎ ተናገረ። ይህንን ይዞ አሁን ስለ ነፃ ፈቃድ እየተወራ የማይገናኝ ርዕስ ሉተር አንስቶ ይህንን የጄሩምን ይጠቅስና ምን ጄሩም እንዲህ ብሎ ያብዳል ሉተር። ከዚህ በላይ ስድብ ምን አለ እያለ ይናገራል። እና ከሱ በፊት የነበሩት አባቶች ለሱ በቃ ምንም አያውቁም። ጆን ካልቪንም እንደዛው ነው በነገራችን ላይ እንደው ትንሽ ሊሻል ከቻለ እንጂ ግን እሱም በቃ ይሄ እንዳለ ቴዎሎጂን ከፍልስፍና ጋር አዳቅለው ይዘውታል አባቶች ይላል። አባቶችን ከፍልስፍና ጋር አዳቅለው ይዘውታል። ስተዋል ከእነሱ ትክክል ናቸው። እግዚኦ እና በጣም አስቸጋሪ ነው። እኔ በጣም የሚገርም ሆነ አኪዮስ እዚህ ላይ አንድ ነገር እንትን ለማለት ይሄ ኢንካውንተር እስቲ አንድ ሲሶ በትልቁ አገኝ አንዲት ነገር ለማሳየት የሆነች ይሄንን መጽሐፍ ያው ከዚህ በፊት በእርግጥ ብዙ ጊዜ አሁን ያልከው እንትን ላይ ምንድነው? ቆይ እንዴት ነው ካሜራ የሚዞረው? ቲክቶክ አዲስ እየሆንኩ እየመጣሁ ነው እንዴ ጋይስ? ካሜራው እንዴት ነው የሚዞረው? አንዴ ነገር ሳልዋረድ ምንድነው ቲክቶክ ወይ ማዞሪያውን ንካው ጋዲ እሱ ነው ካሜራውን ኦን አደረኩት። ይቅርታ። አሁን አኬ ካለው ነገር ጋር ከዛ ጋር በተገናኘ ይሄ ኢንካውንተር ራሱን ባይዘዌ ይናገራል። ይሄን መጽሐፍ ከዚህ በፊት እንኳን ላይቭ ላይ ምናምን በፊት እንትን የምትሉ ሰዎች አሳይቻቸዋለሁ። የፍራንክ ብሬንታኑ የሉተርን ታዋቂ ሂስቶሪያን ነው። ኦልሞስት የዛሬ 100 ዓመት አካባቢ የተጻፈ መጽሐፍ ነውና ሉተር የሚል የሱን ባዮግራፊ እንትን የሚለው ላይ አሁን አኬ ካለው ነገር ጋር ስፔሻሊ ኢንካውንተሮች ሉተር ራሱ ኮንፌስ የሚያደርጋቸው ነገሮች አሉ። ሴጣን በጣም ብዙ ጊዜ ራሱ እንደሚናገረው እንግዲህ ያ አካል እንግዲህ ከምን አንጻር ነው የመጣው የሚለው ነገር ለአድማጩ እንተዋለን። እዚህ ጋር ምን ብሎ ይናገራል ጻፊው ነው እዚህ ጋር የሚለው to his last day Luther was destined to have encounters ቻፕተር 14 the devil's tricks የሚለው ክፍል ላይ ማለት ነው። to his last day Luther was destined to have encounters of all kinds and descriptions with the angel of darkness በጣም ብዙ ጊዜ በሴጣን ይፈተን ነበር ነው ወይ ደግሞ ከሴጣን ጋር ኢንካውንተር ነበረው። ከማጋ ከዲያብሎስ ጋር I carried the devil hanging around my neck ይላል። ሴጣን አለ አይደል አንገታችን ላይ ተጠምጥሞ እንደሚንቀሳቀስ ሴጣንን በአንገቴ ተሸክሜ እንደሚሄድ አይነት ያው በጣም ብዙ ጊዜ ከመፈተኑ የተነሳ ኦር ሴጣን ብዙ ጊዜ ከሴጣን ጋር ኢንካውንተር ከማድረጉ የተነሳ ማለት ነው። declare and again I know all about the devil ይላል። ስለ ሴጣን ሁሉንም ነገር አውቃለሁ። I know him inside out ሙሉ ለሙሉ አውቀዋለሁ። having eaten in his company more than one hogshead of malt ካለ በኋላ እዚህ ጋር እንደዚህ ይላል in due course Luther married ካገባ በኋላ ደግሞ ምን ብሎ ነው far more than my wife ከሚስቴ የበለጠ ሰይጣን ከኔ ጋር ባልጋይ ላይ ተኝቷል ብሎ ይናገራል። ይሄ እንግዲህ ምን ያህል ኢቭን ይሄ እንግዲህ አይታችሁ ከሆነ to his last day ነው የሚለው ወደ መጨረሻው ይሄ እንግዲህ የሚያሳየው ኢቭን እንግዲህ ሪፎርሜሽኑን ከጀመረ ምን ካለ በኋላ ከሚስቴ የበለጠ ሰይጣን ከኔ ጋር ባልጋይ ላይ ተኛ ነበር ብሎ ሉተር ሲናገር እንመለከታለን። እና ይሄ የሚያሳየው ይሄ በሰይጣን መፈተን አሁን እንግዲህ ዳግም ተወልጃለሁ ምን ካለ በኋላ ራሱ ኢቭን ከሰይጣን ጋር ብዙ አይነት ኢንካውንተሮች ይሄንን ክፍል ብትመለከቱት በተለያየ መልኩ ሰይጣን ይታየው እንደነበር ራሱ ሉተር ራሱ ኮንፌስ ያደርጋል። ኦኬ
ኮንፌስ ያደርጋል እና ከሚስቴ የበለጠ ሴጣን ከኔ ጋር አልጋዬ ላይ የተኛ ነበር እስከ ማለት ራሱ በዚህ ደረጃ እንደዚህ አይነት ነገሮችን ይናገራል። እና ይሄ ፈተናው የሚባለው ከዲያብሎስ ጋር ያለው ኢንካውንተር ኦር ከሴጣን ጋር ያለው ኢንካውንተር እንዲሁ ዝም ብሎ እንትን የሚባል ነገር ሳይሆን ሲሪየስሊ ሊወሰድ የሚገባ ነገር እንዳልተውም ያው በአንድ በሌላ መልኩ ማረጋገጥ እንችላለን ማለት ነው። ቴንክ ዩ ይሄን ለመናገር ነው። በነገራችን ላይ ኦኬ ቀጥይ። እሺ ቃሎት ያሰማልን ጋዶም አኬም ባይ ዘ ዌይ አኬ የጀመረውን ወይም ደግሞ ያነሳላችሁን ይሄ ጀስቲፊኬሽን ላይ አሁን እምነት ብቻ ሲሉ በደንብ እንትን በሉት እሺ። ስፔሻሊ እንትኑን ምን ነበር ያልከው የላቲኑን ሲሙልስተስ ኢት ፒካቶር ነው ያልከው። በአንድ ምንድነው መሰላችሁ በአንድ ጊዜ ጻድቅም ኃጢአተኛም መሆን ማለት ነው። ምንድነው መሰላችሁ ይኸውላችሁ እግዚአብሔር አጸደቀ ሲሉ ምን እያሉ ነው? እንደው በእውነት ሰውየው ውስጣዊ የሆነ መጽደቅ ሳይሆን ኃጢአተኛ እንደሆነ ወይም ደግሞ ኃጢአተኝነቱ እንዳለ ሆኖ በላዩ ላይ በተጨማሪ ማለት ነው። ለዛ ነው ባዕድ ወይም ደግሞ ተጨማሪ ማለት ነው። በተጨማሪ ልክ ፍርድ ቤት አንድ ዳኛ በቃ ሲወስን አለ አይደለ ጻድቅ ነህ ወይም ደግሞ ነፃ ነህ ብሎ ልክ እንደሚወስነው ያንን ነገር እንደ ልብስ ነው ይዞት የሚሄደው እንጂ ውስጣዊ የሆነ መለወጥ ወይ ደግሞ ውስጣዊ የሆነ ጻድቅነትን አይደለም ማለት ነው። እና ይሄ ደግሞ ትልቅ አጋንንታዊ የሆነ ነው እንዳለው አኬ በስፋት እንትን ይኬድበታል። እንደዚህ አይነት ማስተምህሮ በቤተ ክርስቲያን ውስጥ ታይቶም ተሰምቶ ማያውቅ። ምንድነው በአንድ ጊዜ አንድ ሰው አሁን ለምሳሌ አንድ ፕሮቴስታንት አሁን ምንድነው ማለት ነው በቃ በአንድ ጊዜ ኃጢአተኛም ነው እንደገና ደግሞ ዲክሌር ስለተደረገ ጻድቅ ነህ ተብሎ ወይ ደግሞ በክርስቶስ ስራ ጽድቅ ተቆጠረለት የሚለውን ያንን ይዘው በቃ እንደው ጻድቅ ነህ ስለተባለ ብቻ ጻድቅ ነው የሚለውን ስያሜ ይዞ ይቀጥላል ማለት ነው። ዲፕ ዳውን ግን በውስጡ ምንድነው ኃጢአተኛ ነው፣ የእውነትም የእግዚአብሔር ጽድቅ አልሰራም ማለት ነው። ይሄ ደግሞ የሐሰት ጽድቅ ማለት ነው። በቃ የውሸት ማለት ነው፣ የውሸት ጽድቅ ማለት ነው። እንዴት ነው እንደዛ መሰለኝ አኬ ያልከው። ይሄ ግን የአጋንንት ምናምን አላልኩም። ደግሞ ልታስቀጠቅጠኝ ነው እንዴ? የአጋንንት አሉ ትምህርታችንን ተብሎ የተወሰነ ቀናት ላይቭ እንዳይገቡብኝ ይህንን ያለው ናቱ ነው። ትምህርቱ ከመንፈስ ቅዱስ እንዳልሆነ እናውቀዋለን። ለካ ሲጣራ ብያለሁ መሰለኝ። እንግዲህ ሊሆን ይችላል ነው ግን እኔ ምናልባት ወይ ከርኩስ መንፈስ ነው ወይም ደግሞ አእምሮ ያመነጫል። እንዲህ አንተ እኔ መፍራት ግን በጣም ይሄ ለዚህ ለእምነት ብቻ ግን በጣም መሰረታዊ ነገር ነው። ይህንን ካወቅ ነው አንዴ እንደውም እሱ የሚለው ምንድን ነው ሉተር ይሄ አሁን ለምሳሌ በቃ በአጭሩም እንደሚለው ፍጹም ኃጢአተኛ ፍጹም ጻድቅ አይነት ነገር ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ተብሎ ነው የሚጠራው አንድ ክርስቲያን ብሎ ነው የሚያስቀምጠው። አሁን ቅድም እንዳለው ማለት ነው ሲሙሊስት ሴት ፔካቶር ጀስቲን ሲነር ወይም ደግሞ አንድ የሆነ ሉትራን እኮ አለ። ምናልባት ፕሮቴስታንቶች ሉትራኖች እዚህ ካላችሁ እዚህ ብዙዎቻችሁ ትከታተሉታላችሁ እንትን ላይ ምንድን ነው ዩቲዩብ ላይ ዶክተር ጆርዳን ኩፐር የእሱ እንትኑ የዩቲዩብ ስሙ ምን የሚል ነው? ምናልባት ካስታወሳችሁት ጀስቲን ሲነር ትክክል ዩባ ጀስቲን ሲነር ወይስ ዝም ብለህ ነበር የጻፍከው መጀመሪያ? የእሱ ስሙ የዶክተር ጆርዳን ኩፐር ስሙ የዩቲዩብ ስም ጀስቲን ሲነር የሚል ነው። ጀስቲን ሲነር በተመሳሳይ ሰዓት ይላል ሲሙል የሚለው ቅድም እንዳልኳችሁ ሳይመልታይነስሊ ማለት ነው። ሲሙሊስት ሴት ፔካቶር እና ይሄ በሉትራን ዘንድ ብቻ አይደለም። በእርግጥ ካልቪኒስቶቹም ይህንን ነው የሚያስተምሩት። ኤኒዌይስ እንደዛ ይህንን ወቁት። በቃ ስለ እምነት ብቻ የሚለውን ለመረዳት መሰረታዊው ነገር የበቱንስ ዩባ እሺ። እና ምንድን ነው እምነት ብቻ የሚለውን ለመረዳት ጽድቅን ውጫዊ ማድረጋቸውን እሱን አለመርሳት አለቀ። ጽድቅን ውጫዊ ማድረጋቸውን እንትን አለማለት አለመርሳት። እነዚህ አንድ የሚሰጥ ምሳሌ አለ። ወደዛ ምሳሌ ይሄዱ ነው። እሺ
እሺ ቀጥሉ ጋይስ። ምንድነው ሰዓቱ ባይዘ እየሄደ ነው። እሱን እኮ ነው አኬ ወሰነኝ እኔ አትሄድም እንዴ ሲስ? ኧረ እባክህ እና ልምጣ ተባብለን የለ እንዴ አኬ ምን ነካ? እኩስ መጣው በቃ እና አሁን ልምጣ ወይስ ና ወይ አኬ ሲሶ ላይ ልምጣሽ? ልደትሻ ዛሬ ነው እንዴ ቀኑ? ዛሬ ነው ቀኑ እንዴ? አዎ አይደለም ማክሰኞ ነው። አረጋዲ ሙላት ያዝ እግዚአብሔር የብረ ስንት ሰዓት 10 ሰዓት ላይ ነው? አዎ ከ10 ሰዓት በኋላ ምናምን ተብሏል። 11 ነው ፕሮግራሙ። ያው አዛ ወደ ሜክሲኮ ምናምን ለጋሃር አክቹሊ እና ማን አኬ ሰፈር ነህ እንዴ? ምን ነው እዚህ ሰፈርሽ እንዴ? አይ እኔማ ገርጂ ነኝ። እና ምን ትላለህ? ልደትኛ ቦሊ ልንገናኝ አስበናል። እንደ እግዚአብሔር ፍቃድ 10 ሰዓት ከምናምን ላይ አብረን መሄድ እንችላለን ከፈለግሽ። እሺ ታዲያንቺ ጀመራንቺ መልካም ሰው ነሽ። አሁን እሺ ትላለህ፣ በኋላ አትገኝም እኮ ያራዳ ልጅ ማኔ። ኧረ አስምሎኛል። አይ አዎ መቅረትማ የለብንም፣ ሰፖርት ማድረግ አለብን፣ ግድ ነው። እናንተ አሁን ስታወሩ ትዝ ያለኝ ክርስቶስን ጋዲ ምንም ትዝ አላለኝም። አሁን ስታወሩ ትዝ ያለኝ እንደውላ በቃ እሺ ጋዲ በቃ ስወጣ ደውላለሁ። እና ኩስ ምንድነው ቀደም ኮሽ ወይ ከአንቺ ጋር ተደዋውሉና? አይ እኛ ዞሮ ቦሊ እንገናኝ ተባብለናል። ኦኬ ከዛ ተገናኝተን ለመሄድ ነው። በቃ ፒስ። እሺ ወይ እንደዛ እናደርጋለን። እቺን ግን ጋይስ እንሄድባታለን። እቺ እንትኗን ይሄንን ትምህርት አሁን ለማንሳት ቆይ አሁን ለጊዜው አናነሳውም። ለጊዜው እነሱ ብዙ የሚሰሩት ነገር ስላለባቸው ፕሮቴስታንቶቹ እሱን ይጨርሱና እምነት ብቻ ላይ ግን እንመጣበታለን። ገና መምጣት ስንጀምር ከታች ይኸው እነ ዮባ የበረዷን እያሉኝ ነው። እንደ የሚሰጥ ምሳሌ አለ፣ የበረዶና የእበት ምሳሌ። እርስ በርስ መጠየቃቸውን ትተው አንድ እንሁን ይላሉ። አረ በተአምር እኔ እንጃ አንድ ያጨልልሃል። ይሄ እሱም እኮ አሁን እኮ አኬ ቅድም እንዳልከው ውጫዊ ጽድቅ እንዳልከው ውጫዊ አንድነት እኮ ምንም ዘላቂነት የለውም። ናቱ ችግር ሆነ እኮ በየቀኑ አዳዲስ ነገር እንዴ ሁሌ በቃ ጀለሶች ጋር በየወሩ ይሻላል እንጂ ምን በየቀኑ የኛም ኤዲተሮች እኮ አያልፏቸውም ሳሚ። ለዛ አኪዮስ የኛም ኤዲተሮች ጭራሽ ነው የማያልፏቸው። አንተ ጭራሽ ማለት ነው። በስመ አብ ወልድ ስምሪ በቃ የቤት ስራ ተሰጥቶሻል። እዚህ ላይ በደንብ አይታይት አድርገሽ ነው እምነት ብቻ ላይ የእበቱና የማነው የበረዶን ምሳሌ አንቺ ነሽ የምትይልን ትመጪና ይሄበት በዛ እኔ እዚህ ቶፒክ ላይ ጥሩ መጽሐፍ ሪኮመንድ የምታደርገው ሜቢ ታችላለህ ሰው። ኦፍ ኮርስ አማርኛ መጽሐፍቶች ላይኖሩ ይችላሉ። እንግሊዝኛ መጽሐፍ ከራሳቸው ከሆነ ሪፎርሜሽን ቶ ጸዲ ነው ቀደም ያልከብራል በደንብ። አዎ የአሊሰር መግራስ የሪፎርሜሽን ቶት ብቻ አይደለም ሌላ የሆነ አንዴ ባዕድ ጽድቅ ምናምን የሚል እንደዛ አለው ራሱ ችሉ እና የሪፎርሜሽኑ የጽድቅ ትምህርት ምናምን አይነት ነገር ወይ እንትንላችኋለሁ ወይ ሼር አደርጋችኋለሁ። ግን ሪፎርሜሽን ቶት ግን ጥሩ ነው ለፕሮቴስታንቶች፣ በራሳችሁ በፕሮቴስታንት መምህር ጸዴ ነው። ኧረ ዩባ ዛሬ እዚህ እምነት ብቻ ላይ አሪፍ መጽሐፍ ስትል ሮሚ አላለም። በቃሉ ጣባከኒ ሲስ የቱ ሲስ ኩንትናለ በቃ የለም ማለት ነው። ስልኩን አስቀምጦ ጀለሳውን የሆነ ቦታ ሄዷል። በቃ ቸው ቢሳይ